ተኝተናል አሉ። ለዚህ ህዝብ ወንጌል አትስበኩ ብላችሁ የምትሉ የወንጌል አማኞች ብድራታችሁ ከሰራዊት ጌታ ከእግዚአብሔር ዘንድ ታጭደዋለ። የነሐስን አንጥረኛው እስክንድሮስ ከፋብኝ ብሎ አለ። ግን ጌታ እንደ ብድራቱ ይመልስለታል ብሎ ያለ የጳውሎስ አምላክ ያያል። እነዚህ በራሳቸው አፍ ነው ያሰማናችሁ። ይኸውልህ ወደ 19 ደቂቃ በራሳቸው አፍ ነው ስማችንን እየጠሩ የወንጌሉ ስብከት ምን ያህል ትውልድ እንደተሰደባቸው እየተናገሩ ያሉት። ማንም መጥቶ ከኔ ጋር ይጋጭልሃል፣ ማንም መጣ ከኔ ጋር ትጋጭልሃለች። እዛ ዳርሽን ይዘሽ ተቀመጭ እህቴ፣ እዛ ዳርህን ይዘህ ተቀመጥ ወንድሜ። በልብ ቅንነት ስለ አቅርቤ ሰዎች ስትተዋወቁ በእኔ ላይ ተመልሰ እግርህን ታነሳብኛለህ። ምንም ባላደረግኳችሁ ሁሌ እንደምናገረው ንጉሱ ኢየሱስ ስለላከኝ ግን አታስቆሙኝም። የወንጌሉን ስብከት አታስቆሙትም። ይህን የምናገረው ልባችሁ የሻከረ ሰዎች ልባችሁ እንዲፈወስ ብዬ ነው። አታቁም፣ ብዙ ነገር አታቁም። ኦርቶዶክስን ትሰድባለህ ትለኛለህ እንዴ? ጴንጤ ወገን መተ ደረቅ አጥንት ለሚስሙ ደረቅ አጥንት ለመሳም ከአዲስ አበባ ተነስተው ኳንታ ተከራይተው አያሳዝናችሁም? ይሄ ትውልድ የደረቀ የሙታን አጽም ስሞ 22 ትውልድ ይማርልሃል ብለው የሚሉትን ገድል ይህንን አንብበውለት ይሄ ትውልድ ኳንታ ተከራይቶ የእግዚአብሔር ልጅ የዳዊትን ልጅ ኢየሱስ ክርስቶስ ሞትና ትንሣኤውን ብሎም አዳኝነቱን ሊሰብኩት ሲገባ ስለ አንድ ሰውዬ ጭንቅላት፣ እግር፣ ቅልጥም፣ ጥፍር፣ ፀጉር ሰብከውት ችኳንታ ተከራይቶ ሰሜን ሸዋ እንድሪያስ ዋሻ ውስጥ እርጎ የሚቀለብ ዘንዶ ከሱ ጋር ተገናኝቶ ሲመጣ አያሳዝናችሁ? አያቃጥልህም? ውስጥህን አያንገበግብህም? ነገሩ መቼ ጥሪ ደረሰህና? መቼ የወንጌሉ ጥሪ አደራ ተሰጠህና? ስለ ሰው ነፍሳት፣ ስለ ሰዎች ነፍሳት መዳን መቼ ሸክም አላችሁና ትዶልታላችሁ? ቁጭ ብላችሁ በግሩፕ ተደዋውለህ ለእኔ የቤት ስራ መስጠት። ኤርምዬ ሃሎ ስልኬን አንሳው እባክህ። ሳነሳ ለምን እንደዚህ ግን ብለህ አልከን? ኧረ እኔ አላልኩም። ምን ማለት ነው የሚናገሩት? አይ እንትና የምትባል ነግራኛለች፣ እንትና የሚባል ነግሮኛል። የነገሯችሁ ውሸት ነው። ካለ መጥተው ፊት ለፊት ይናገሩ። እነሱ ፊት ለፊት አይናገሩም። ፊት ለፊትማ በምን የጽድቅ ቁመና ቆመው ይናገራሉ? በየትኛው የጽድቅ ቁመና ቆመው ይናገራሉ? ኢየሱስ ክርስቶስ ምስክሬ እኮ ነው አልኩ። አፌም ልቤም እጄም በፊቱ በቆምኩት በሰራዊት ጌታ በእግዚአብሔር ፊት በእነዚህ ሰዎች ላይ ንጹህ ነው። አንዳቸውንም አልበደልኳቸው። አባባ ምስክሬ ነው። ኢየሱስ ምስክሬ ነው። ኤርሚዬ ላስወጡት ይላሉ ከስር። እኔ የአንተ ደጋፊ እንደሆንኩ አንተ ታውቃለህ ማለት አንተን እንደምሰማ ግን ብሎክ አደረጉኝ ከስር እየጻፍኩኝ ማለት ነው። ብሎክ አደረጉኝ። ማን የኔ ደጋፊ ማን? አንተ ቆይ እኔ አቤል ነኝ፣ ካናዳ አቤል ነኝ። ይኸውልህ ኤርሚዬ ኖ ወይት የምንሰማው ነገር አለ። ኖ ወይት ኦኬ። እዚህ ተቀምጠህ ታች የጻፍከው ምን ጽፈህ እንደሆነ እኔ አላውቅም። ደግሞ የኔ አንተ ደጋፊ ነኝ ይላል። እኔ ማንም ደጋፊ ኢየሱስ ብቻ ነው የኔ ደጋፊ። ኢየሱስ ብቻ። የአንተ ቀኝ እጅ፣ የአንተ ግራ እጅ፣ የአንተ ቀኝ አይን፣ የአንተ ግራ አይን፣ የአንተ ግራ ጆሮ፣ የኔ ቀኝ ማነው፣ የአንተ ግራ ጆሮ ማነው፣ ቀኝ ጆሮ እያሉ ይስሉኝ የነበሩ ናቸው። እኔ ይቅርታ አድርጉልኝ። የማምናቸው የታመኑ ወንድሞች እናቶች አሉ። ምንም የኔ ደጋፊ አትሆንም። ለምን የኔ ደጋፊ? ለምን የምትደግፈኝ? እኔ የሚደግፈኝ በዘላለም ክንዶቹ የያዘኝ የእግዚአብሔር ልጅ ኢየሱስ አለ። በቅንነት እንኳን ብለህ ካልክ ትክክል አይደለም ይሄ ቃል። አገልግሎትን እቀበላለሁ። ኦኬ፣ እንደዛ ነው የሚባለው። አዎ የአንተ ደጋፊ ነኝ ኤርሚዬ፣ የተቀባህ የጌታ ባሪያ፣ የዘመኑ ጳውሎስ ብለው ያሉ ሰዎች ተገልብጠው የዘመኑ መሐመድ፣ አንተ ከይሴ፣ አንተ ቡዳ ብለው እየሰደቡኝ ያሉት ወገኖቼ ናቸው። ወገነን ብለው ያሉ ይገባኛል፣ ግቡ ይገባኛል። እግዚአብሔር ትውልድ ለማስመለጥ ቀጥሎ ሊያስኬደኝ ያለው ምዕራፍ አሳይቶኛል። ይገባኛል፣ አልጨቃጨቅም። ልባችሁን ግን ጠብቁ። አሁንም የወንጌሉ ስራ ላይ እንቅፋት አኑረው። ምን ነበር የተፈለገው? ዋነኛው ግብ ዛሬ ድጋሚ የከፈትኩበት ወንድሞች ናቶቼ፣ ዋነኛ የተፈለገው ምን ነበረ? የወንጌሉን አገልግሎት ማሰናከል ነበር። የወንጌሉን አገልግሎት ለማሰናከል ምን ነበር የተደረገው? ይኸው እዩት። ዘግይታችሁ የመጣችሁ ሰዎች ቀደም ወንድማችን ጌርሳን በተናገረው ቪዲዮ ላይ ኦርቶዶክሳውያኑ ወስደው ለጥፈውት የኦርቶዶክሳውያኑ አገልጋዮች
ምን ብለው ኮሜንት እንዳደረጉ ይሁ ይህንን የወንጌል አገልግሎት እንዳይሰራ ሽብልቅ ያስገቡቱ ደስ እያላቸው እንዴት እንደተናገሩ እዩ እዩ ነበር የሚሉት በጫማ ጥፊ ምናምን ይኸውላችሁ። አሁን ሰሞኑን ቪዲዮ ልሰራ ነው ለኢስተርን ለኢትዮጵያን ኢስተርን የወንጌል ጊዜ አለን ከተወደዱ ወንድሞች ጋር። ከዛ ውስጥ አንዱን ታውቁት ይሆናል። ፖስተር ስለጥፍ ቪዲዮ ላይ ታዩታላችሁ። ፓስተር ዘላለም ይባላል። ከእነሱ ጋርና ከተወደዱ አገልጋዮች ጋር ለምስክርነት ወጥተን ነበር ዳላስ። እንዴት አፌክት እንዳደረገን እንድታውቁ ነው። እና በሄድንበት ፓስተር ዘላለም የምታውቁት ፖስተሩ ላይ ስታዩት ቪዲዮ ስሰራ ትጠይቁታላችሁ። ብዙ አገልጋዮች የሚያውቁት ነው። እና አብረን ግራ እስከሚገባን ድረስ ወደ የትኛው ቤተክርስቲያን ነው የምንመጣው? ወደ ሉተራን ነው? ምድር ላይ ወርዶ እንደዚህ አፌክት አድርጓል ወንጌል ስራ አሉን። ወንጌል ልንሰብክ ወጥተን በቃ ወንጌል እንዳንሰብክ ይሄ የሰጡት አሳይመንት እንቅፋት ሆኑብን በምድር አየን። ድሮ ምንድን ነበር የሚሉን? በጫማ ጥፊ ምናምን የነ እዩ ጭፋ ምናምን ነበር የሚያሳዩኝ ለምስክርነት ስወጣ የነሱ እና የትኛው እንቅፋት ያኖሩቱ እነማን ናቸው? ሉተራውያንን ብለው የሚሉቱ እንቅፋት አኖሩ ለወንጌሉ ስብከት። ከዛ ኦርቶዶክሳውያኑ ምን ብለው እንደጻፉ ይዩት። ያው ዘግይታችሁ የመጣችሁ ምን ብለው ጻፉ? ምን ብለው ጻፉ? እግዚአብሔር ይመስገን። ለምን? ጴንጤው ወንጌል መስበኩን አሰናከልኑ። በማን በኩል? ሉተራውያንን ብለው በሚሉ በኩል ሽብልቅ አስገባንባቸው። ጴንጤኮስታሉን ብንገዘግዝ እነሱ መካነ ኢየሱስ ከኛ ጋር አንድ ነች እያሉ ብለዋሉን። ሉተራውያኑን ግን ነካ ስናደርጋቸው ጴንጤኮስታሉ ከኛ ጋር በነገረ ድነት እንኳን አንድ አይደለም ብለው ፍርጥ አደረጉት የዘመናትን ሚስጥራቸውን። ስለዚህ አገኘን ቀዳዳውን መግቢያ። እድሜ ለሉተራውያን ቲክቶክ ላይ ላሉት ብለው እግዚአብሔር ይመስገን። የወንድሞች ዓመታት ልፋት እንዲህ ፍሬ ሲያፈራ ማየት እንዴት ደስ ይላል አሉ። ፍሬው የኦርቶዶክስ ፍሬ የሚጎመራው እንዴት ነው? ወንጌል እንዳይሰበክ መከልከል። አዩ እግዚአብሔር ታላቅ ነው ገና አሉል። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። የ5 ዓመት የወንድሞቼ ፍሬ የወንድሞቼ ልፋት ፍሬ ሲያፈራ ፍሬው ምንድን ነው? እንደው ተሳስተዋል እንኳን የተባሉትን ጴንጤዎች ወደ ኦርቶዶክስ መልሰው ወደዛ ነፍሳት ተመለሱ እንኳን ተብሎ ቢባል እንደው ኦኬ ያስብላል። እኛ ወተን አውትሪች ወንጌል ስንሰብክ እሱን ማደናቀፍ ነው የኦርቶዶክስ ፍሬ። ወንጌል ኢየሱስ በየትኛውም ቦታ ላይ እንዳይነገር መከልከል፣ አሜሪካን የሚሆን ካናዳ የትኛውም ቦታ ላይ ቢሆን መከልከል ነው። ይቀጥላል። ጨበጨውል። ቀላል ነገር አይደለም ወንድሞቻችን የሰሩት ስራ። እግዚአብሔር ከዚህ በላይ የሚያገለግሉበትን ጸጋ ያብዛላቸው። ምን ነበር የነሱ አገልግሎት? ኢየሱስ እንዳይሰበክ ማስከልከል። ይህንም በማ በኩል ተሳካላቸው? በሉተራውያን ነን ብለው በሚሉ ሰዎች በኩል። የወንድሞቻችን ልፋት ውጤት በጭብጨባ እግዚአብሔር ሲሰራ ከባድ ሽብልቅ ይከታል አሉ። ሽብልቁን በማን በኩል የከተቱት? በእኛ በፔንቴኮስታልና በሉተራ መካከል፣ ሉተራውያን ነን ብለው በሚሉ ሰዎች መካከል። መሬት ላይ የወረደ ጠንካራ ስራ ተሰርቷል። ማን ነው ባዩ? ያው ደብተራው እንደምታዩት እግዚአብሔር ይመስገን። ቀላል ስራ አይደለም መሬት ላይ የተሰራው ስራ አለ። መሬት ላይ የተሰራው ስራ ምንድነው? ጴንጤዎች መንገድ ላይ ወንጌል ሲሰብኩ እነሱን ማደናቀፍ፣ እንዳይሰበክ ማድረግ። እነሱም አይሰብኩም፣ የሚሰብከውን ትውልድ ማሰናከል ማለት ነው። ይህን ስራ ከሰሩ ሰዎች ዋነኛዎቹ ምንድን ነበር ያለው? ያው ዋነኛዎቹ ይህን ስራ ከሰሩት ሰዎች ይህን ስራ ከሰሩት ሰዎች ያው ከ3 ሰዓት በፊት ምን ብሎ ወጣ? ከዛሬ ጀምሮ ቲክቶክ አልገባም። እነንትናን ደስ ይበላችኋል። ስማቸውን ጻፍ እንጂ እነዚህ በኩሉ ናቸው ደስ ያላቸው፣ እነሱን ደስ ይበላችሁ። ዋናው ታርጌታችሁ ግባችሁ ተሳካ አይደል? በእኛና በፔንቴኮስታሉ መካከል ልዩነት መፍጠር ነበር። እሱን ደግሞ እንድትፈጥሩ በር ከፈትንላችሁ። ስለዚህ ስኬታችሁን አሳክታንላችኋል። መምህር ቀሲስ ደስ ይበሎት። አሁን እኔ ዋና ተልኮይን ስለጨረስኩ ቲክቶኩን ዘግቼ ልወጣ ነው ማለት ያለብህ። ይፋረዳችሁ የሰራዊት ጌታ ቅዱስ እግዚአብሔር። ፔንቴኮስታልን ከመካነ ኢየሱስ ጋር ከሉትራውያን ጋር አጣልቶ ቻው፣ ከዚህ በኋላ ቲክቶክ አልገባም። የወንጌሉን ስራ አደናቅፎ አበላሽቶ ቻው፣ ከዚህ በኋላ ቲክቶክ አልገባም። ምክንያቱስ ተልኮን ፈጸማ። የእሱ ተልኮ ፔንቴኮስታሉን ከኛ ወገን አይደሉም። ሙሉ ወንጌል ተብሎ ሲባል ሲያላግጥ ነበር፣ ሲሰድበን ነበር፣ በልሳን ስደቡ ሲለን ነበር።
አዳራሻችሁ ይዛችሁ ቤተክርስቲያን አትባሉም እናንተ መሰዊያ ስለሌላችሁ ብሎን ነበር። አሞን ሰምተናል። ያኔ እያመመን እንደ ዳንሰው እንደ ቤተክርስቲያን እንኳን ሪኮግናይዝ አላደረጉንም። እዚህ ቲክታክ ላይ ያሉት ኦርቶዶክሳውያንን አስገብቶ ከሙሉ ወንጌል ብሎ ሲለ ውረድ ከገስት ላይ ተብሏል። ሉትራውያንን ብለው በሚሉ ወገኖቻችን ወንድሞቻችን ብለን በምንለው ተከድተናል። ፔንቴኮስታል ወገኖቼ እዚህ ቲክቶክ ላይ ባሉት ነው ያልኩት። እኔ የመሬቷን ቤተክርስቲያን አይደለም ያልኩት። በወንድሞች መካከል ጠብን ዘርተው ሽብልቅ አስገብተው ይኸው እነሱ እንደሚናገሩት ዋናው ትልቁ ነገር ምንድነው? ኤርሚያስን መንካት አይደለም፣ ሰንበዲ እንትናን ዲያቆንን ወይ ኤፍሬምን መንካት አይደለም፣ ወይ በለጠ መንካት አይደለም። ዋናው ትልቁ ግቡ ምን ነበር? ወንጌል እንዳይሰበክ እንቅፋት ማኖር ነበር። አደረጉ። ልክ ስራውን ሲጨርስ ቻው አለ። እነንትና ደስ ይበላቸው አለ። ደስ ያላቸው ያሉት እኮ እነሱ ናቸው። እዛ እግዚአብሔር ይመስገን የወንድሞቻችን ድካም ፍሬ አፍርተዋል አሉ። ያም ማለት ወንጌል እንዳይሰበክ መከልከል ነበር። ያን ደግሞ እንዲያደርጉ አንተው በተለይ ደሞ አያፍርም። አንተና ከአንተ ጋር ያሉት ተጠያቂዎች ናችሁ። የሰራዊት ጌታ እግዚአብሔር ብድራታችሁን ይሰጣችኋል። የትውልድ እንቅፋት ድንጋዮች እግዚአብሔር ምሕረት ያርግላችሁ። የሌለንን መልክ አውጥታችሁ አደባባይ ላይ ለትውልድ እንደዚህ አይነት መልክ ፔንቴኮስታሉ አጠቃላይ ወንጌላውያኑ እንዲህ አይነት መልክ እንዳለ እንኳን ራሱ አይታወቅም ነበር። በባለፈውም ያኛው መጥተው ክርስቶስ ለዓለም አይደለም የሞተው ለአንዳንድ ሰዎች ነው የሞተው ብሎ የዛሬ 2 ዓመት። አሁን ደግሞ እነዚህ መጥተው ልክ እንደዚህ አንዳንዶቻችሁ ምንም ላይመስላችሁ ይችላል። እኔ ሙሉ ጊዜን ሰጥቼ በጌታ ጥሪ ሙሉ ጊዜን ሰጥቼ የማገለግል ወንጌላዊ ነኝ። ሌላው ሲደብርህ ነው መጥተህ ቲክታክ ቤት የምትከፍተው። ሲደብራችሁ ልጆቼን ትምህርት ቤት ሸኝቼ እኩለ ቀን ምሳ ሰዓት ደረሰ ቁርስ ሳልበላ ማለት ነው። ለምንድን ነው እዚህ ከትውልድ ጋር የምጣለው? ጥሪ ክርስቶስን ስትነካ ወንጌልን ስትነካ ጣላለሁ። ጥሪ እንዲህ ያደርጋል። በመዳን ጉዳይ መካነ ኢየሱስ ከፔንቴኮስታሉ ጋር አንድ አይደለችም ብለው ቤታቸውን ዘግተው ከዚህ በኋላ ቲክቶክ አልመጣም መካነ ኢየሱስ ከሙሉ ወንጌል ጋር በመዳን አንድ አይደለችም፣ በጌታ ጉዳይ አንድ አይደለችም ብላችሁ ተሰብስባችሁ ሄዳችሁ አውርታችሁ ንስሐም አትገቡም፣ ይቅርታም አትጠይቁም፣ ህዝብን አስቆጥታችሁ የጌታን ቤተክርስቲያን በጥብጣችሁ ወደ ጓዳ ትገባለህ። ጠማማ ትውልድ፣ የወንጌል እንቅፋት፣ የትውልድ አረሞች የእግዚአብሔርን የመንግስቱን ስራ አበላሽተህ እንቅፋት አኑረህ በዚህ ትውልድ ፊት እንቅፋት አኑረህ የእኛን ወሬ ሰምተው ምድር ላይ ያለችው ቤተክርስቲያን ልላይ ብላ ብትል መካነ ኢየሱስን እኮ ከሙሉ ወንጌል ለይታታል። ምስባክ አንጋራም ብላችሁ ምስባክም አንጋራም ህብረትም አናረግም በቻይናም ቋንቋ አንጸልይም ብለህ በአንተ ምስባክ ላይ ግን ቆሞ የሙሉ ወንጌል ቤተክርስቲያን አገልጋዮች ሲጸልዩ ነበር። በልሳን ስደቡን ብላችሁ ከጥንትም እኛ እንዳደለንም ብላችሁ በመከራው ዘመን እኔ ወደ ጌታ ሳልመጣ በፊት በእንጦጦ መካነ ኢየሱስ ቤተክርስቲያን እየተሸሸጉ በተለያዩ አብያተ ክርስቲያናት በሙሉ የወንጌል አማኞች አባቶቻችንና እናቶቻችን በደርግ ዘመን አብረው ሲሰቃዩ ቤት ዘግተው በጊታር እንኳን አይዘመርም ነበር፣ ድምፅ እንዳይወጣ እልልታ በሌለበት በመከራው ዘመን ታግሰው ያቆዩትን የወንጌል ሰበካ ያቆዩትን የወንጌል እውነት አንተ የጠገብክ ጎረምሳ ወጥተህ ሙሉ ወንጌል ከመካነ ኢየሱስ አንድ አይደለችም በነገረ ድነት ጉዳይ በክርስቶስ አንገናኝም አላችሁን። ወጣችሁ አደባባይ ላይ ለስተታችሁ ይቅርታ ጠይቁ ብለን ስንል አትጠይቁ። መጠ ፐርሰናል የሆነ ነገር ፐርሰናል ከኔ ጋር መቼ ተጣላ? የጌታ ይቀድማል ወይስ ፐርሰናል ይቀድማል? ይኸው ደስ አሰኛችኋቸው እነሱን ማለት ነው። ፍሬያቸውን አሳጨዳችኋቸው። ፍሬያቸው እንዲጎመራ ያደረጋችሁ። ፍሬያቸው ምን ነበረ? እኛ ወጥተን በየቲክታክ በየፌስቡክ ስንሰብክ አሉን እኮ የአንተን ኢየሱስን ወይስ የማን የሜሎስን ወይስ ኤፍሬምን ወይ ዳጊን ኢየሱስን እንቀበል እኮ ብለው አሉን። ሰነፍ ሰዎች ወጥተው ኢየሱስ የሞተው ለዓለም አይደለም ለአንዳንድ ሰዎች ነው ብለው ስላሉ ማለት ነው። ይሄ ወንጌል መስበክ ነው። እኔ ይቅርታ አድርጉልኝ፣ ቴዎሎጂያን የምትባሉት ለምንድን ነው የምትመጡት ቲክቶክ ላይ? ለምን እንደምትመጡት እዚህ ሚዲያ ላይ ቴዎሎጂ ትምህርት ቤት የተማራችሁ ሰዎች ለምንድን ነው የምትመጡት ሶሻል ሚዲያ ላይ?
ምን ልታረጉ ነው የምትመጡት? የዛ የትምህርት ቤት ሙግታችሁ፣ ጭቅጭቃችሁ፣ ክርክራችሁን አምጥታችሁ ምንም ሂንቱ ለሌለው ሰው እዚህ መታችሁ ልትናገሩ፣ እሱም በመናገር የማ ትውልድ የትኛው ሰው ይድናል? የትኛው ሰው ይታነጻል? ምን ልታረጉ ነው የምትመጡት? ቴዎሎጂ ተመረቀህ ከኮሌጅ ስትወጣ ገና ሳትወጣ የሁለተኛ አንደኛ ዓመት ተማሪ ሆነህ ትመጣለህ። እዚህ ባልታጠበ ፊትህ ቴዎሎጂ ትምህርት ቤት ስትከራከርበት የምትውለውን ውሎ አምጥተህ ቲክቶክ ላይ ልትከራከርበት፣ ከዛ ይሰማሉ። ጠብ የሚል ነገር የለም። ተከራክራችሁ ሰው ጌታን አይቀበልም። ተከራክራችሁ ሰው በጌታ ቤት አይጸናም። ጭቅጭቅ ብቻ። ምን አለበት ህዝብ የሚገባውን የጌታን ፍቅር ብትነግሩት፣ የጌታን ፍቅር ብንነግረው፣ ወደ ጌታ እንዳይመጣ ያደረገውን እንቅፋት ድንጋይ ከመንገድ ላይ ብናነሳለት፣ እንደነኛ አይነት የሰው ስርዓት የሆኑ ትምህርቶች በእግዚአብሔር እውቀት ላይ የተነሱትን ምን ልታረጉ ነው የምትመጡት? ቴዎሎጂያን ወገኖች የመጡ እኮ በእውቀት ይረዱናል። የሚነገርና የማይነገርን ንግግር እንኳን ለይተው አያውቁም። መጥተው ዝም ብለው ነው የሚያወሩት። ካልቪን ከሉተር ጋር አይስማማም ነበር። የሉተርን ካልቪን ይቃወመዋል፣ የካልቪንን ሉተር ይቃወመዋል። ምን ያደርግልሃል? ይህንን አሁን መተለ ትውልድ እዚህ የምታወሩት የእናንተን የእውቀት ልቀት ግሪክ ማወቅህን፣ ዕብራይስጥ ማወቅህን፣ ኢቢሲ ኢቲሲ መማርህን፣ የሙሉ ወንጌል ኮሌጅ መማርን፣ መሰረተ ክርስቶስ ማጥናትን፣ ፒኤችዲ መስራትን፣ ማስተር መስራትን ምን ይጠቅመዋል ለዚህ ትውልድ? በልዬ በጣም ይቅርታ ጨርሻለሁ። ኤርሚ ቴንኪዩ። ስራ ላይ ነበርክ። በቃ ያለችኝን ትንሽ ደቂቃ ተናግሬ ታች ወርዳለሁ። እግዚአብሔር አምላክ ይባርክህ። ክርስቶስ ብቻውን ነበረ። ክርስቶስን ደግሞ ገለው ከቀበሩት በኋላ ነው። የቀበሩትም ገለው ፈሪሳውያኖች ናቸው። ግማሾቹ ሻጮች እነ ይሁዳ አብረውት የነበሩት አብረው የቆረሱ የበሉት እግራቸውን ያጠባቸው እንደሆነ ታውቃለህ። ጴጥሮስ 3 ጊዜ ሲክደው፣ ይሁዳም እንደዛ አሳልፈው ሲሰጠው፣ ሞቶም ሲቀበር አበቃ ብለው ነበር። ትንሣኤ የትንሣኤው ጌታ ግን የሁሉ ፈጣሪ ይህን ሁሉ ታግሶ ለእኛ ደህንነትን አመጣ። አንተ አሁን የምታደርገው ነገር ለማንም አይደለም። ጠቅላላ የዓለም ህዝብ ሁሉ ካንተ ጋር ባይቆም ዓለምን ሁሉ ህዝብም ሁሉን ነገርም የፈጠረው አምላክ ካንተ ጋር ነው። ምንም አይነት ምሬት፣ ምንም አይነት ቅሬታ ወደ ውስጥ መግባት የለበትም። የቆምከው ከእውነት ጋር ነው። ከእውነት ጋር የሆኑ ሰዎች ደግሞ ካብረው ይቆማሉ። አለበለዛ አስመሳዩ የራሱን ለማሳወቅ ምናምን የሚንደረደረው ከዛም ከዚህም ጋር ልሞዳሞድ የሚለው የመሳሰለ ሁሉ ጥሎ ቢሄድ አይድነቅህ። ከእግዚአብሔር ጋር ቁም። እግዚአብሔር ካንተ ጋር ይቁም እንጂ ሌላ ሁሉ ከንቱ ከንቱ ነው። ስለዚህ በጣም ሊሰማህ አይገባም። ልክ ነው። አንተ የምታየውና የቆምክበትን ነገር በደንብ አየዋለሁኝ። ነገር ግን በዚህ ነገር አትበሳጭ። የጌታ አገልጋዮች በዘይት በፈላ ዘይት ተቀቅለው የተሞቱ አሉ፣ የተሰነጠቁ አሉ፣ በእሳት የተቃጠሉ አሉ። በብዙ መስዋዕትነት ነው ያለፉት። ጥቂት ጊዜ የምንኖርባት ይቺ ምድር በሚያስፈልገው ነገር አልፈህ አንተ ታማኝ ባሪያ ተብለህ በክርስቶስ ፊት የክብር አክሊል የሚጠብቅህ አገልጋይ ነህ። ከእውነት ጋር እንደቆምክ ከእውነትን የሚያዩ ሰዎች ያዩታል። እግዚአብሔር ሊገጽላቸው ወደደ። ፈሪሃ እግዚአብሔር ያላቸው ሁሉ ያውቁታል፣ ይረዱሃል። ግን ሌላው ሁሉ ከንቱ ነው። ለዘመናት የገነቡት በውሸትና በአጽም ቅድም እንዳሳየው ከሰይጣን ከዳቢሎስ ጋር ያቀነባበሩትን ክፉ ለኦርቶዶክሱም እንዲያመልጡ ነው። ከሲኦል ከሞት እንዲያመልጡ ነው። እንዳውም ያንተን አይነት ስጦታና ቅባት ጥሪም ድምፅም አፕሮችም የለኝም እንጂ እኔ በጽሁፍ ስገልጽ የኖርኩት አሁንም የምለው ለቢሊዮን ነፍሳቶች ወደ ሲኦል መሄድ ኦርቶዶክስ ተጠያቂ ነች። 95% ውሸትና ተረት ላይ ቆማ ለሆዳቸው ሲሉ ህዝብን አውረው ወደ ሲኦል የሚነዱ አውሬዎች ናቸው። ይሄንን የወንጌሉን እውነት በራልኝ የሚል እነሱን ዲፌንድ አድርጎ ከእነሱ ጋር ነው የምቀራረበው ብሎ የሚቆም ሰው ካለ የእነሱ አይነት አተላ ዝቃጭ አጽም የወረሰው ነው። ምንም አይድነቅህ፣ አትደነቅ። ወደ ውስጥህ በስጨት የማለትንም ነገር አታስገባ። ማንም ጥሎ ይሂድ። ክርስቶስ ብቻ አብሮ ይቁም።
ያንን ነው ምልህ። ጌታ አምላክ የጸጋውን ያብዛልህ። አይዞ ወንድሜ፣ ይህንን ነው ማለት እንፈልገው። ቴንኪው። ሰላም ኤርሚ፣ ሁላችሁም እዚህ ያላችሁ ሰላም፣ እንዴት ናችሁ? ጥሩ ነው። አሁን ኤርሚ ስታቀርበው የነበረው በጣም እንትን ነው። ሰዎች ብዙ ነገር ሊሉ ይችላሉ፣ ሊሰድቡ ይችላሉ፣ ሊያዋርዱ ይችላሉ፣ ሊንቁ ይችላሉ። ግን አሁን ወንድማችንንም እንዳለው ክርስቶስንም ሰቅለውታል እስከ መጨረሻ። ይሁዳንም አንዱ ከሐዋርያት አንዱ ነበረ። ይህን እጣ ፈንታ ያለው እንግዲህ ክርስቶስን አሳልፎ ለ30 ዲናር ሸጦታል፣ ለጥቅሙ ማለት ነው። ብዙ ክርስቲያኖች ነን የሚሉ ሰዎች እዚህ ሊመጡ ይችላሉ። መጥተው ግን በኋላ ጥለው ሊሄዱ ይችላሉ እና ያንን አይነቀ። አንተ ባለህበትን በተጠራህበትን መንገድ ሂድ። ልክ እንደነ ጳውሎስ ተነስቶ እንግዲህ ጳውሎስ አሳዳጅ ነበረ፣ ኤርሚያስንም አሳዳጅ ነበርክ፣ ኦርቶዶክስ ውስጥ ነበርክ። ግን ክርስቶስ ጠራህ። ልክ እንደ ጳውሎስ ልክ እንደዚህ አሳዳጅ እንደነበረ ክርስቶስን በሚጠራበት ሰዓት ግን መጥቶ እንግዲህ የክርስቶስ ዋና አገልጋይ ነው የሆነው። ከፈሪሳውያንም ፈሪሳዊ ነው፣ ከሕግም በጣም ጠንቅቆ የተማረ አዋቂ ነው። ግን ክርስቶስ ኢየሱስ በጠራው ሰዓት ግን መጥቶ እንግዲህ ጥርት ያለ ነገር አይኖቹን ሲያይ ተመልሶ የእሱን ጥሩ አገልጋይ ሆኖ እንግዲህ በዘመኑ አልፏል ማለት ነው። እነ ዴማስ አብረው ከሱ ጋር ነበሩ፣ ቅድም አንስቸው ነበረ። ግን ዴማስ ይህንን ዓለም ወዶ ጥሎት ሄዷል፣ ጠፍቷል። ስለዚህ ከአንተ ጋር አብረው የነበሩ እኛ ከአንተ ጋር አንፈልግም ብለው ከሄዱ ይሄዱ። አንተ ግን የተጠራህበትን አደራ ይዘህ መሄድ ነው ያለብህ ኤርሚያስ። ይህን ለምልህ ብዙ ሰዎች በአንተ ብዙ መጥፎ ነገር ሊናገሩ ይችላሉ፣ ይናገሩ፣ ለራሳቸው የራሳቸው ጉዳይ ነው። አንተ ግን የተጠራህበትን አደራ አለ፣ ያንን ይዘህ መሄድ ነው። አንተ የተጠራህበትን ካልገባቸው ካልተረዱ እንግዲህ ምንም ማድረግ አይቻልም። እኔ ኤርሚያስን የማይ እንግዲህ ያን ሁሉ መጽሐፍት ደርድረ ይዘኸው እንግዲህ ቤትን ሁሉ የመጽሐፍት ቤት ነው የሆነው። ይህ መጽሐፍት ደግሞ የፕሮቴስታንት መጽሐፍት አይደለም፣ የኦርቶዶክስ መጽሐፍት ነው። ይህ ገድል፣ ታምራት ምናምን ቴዎች የተጻፉ ህዝብን የሚያታልሉበት ይህንን እያነበብክ እንግዲህ ይሄ ትክክል አይደለም እያልክ እየፈረጅክ እያወጣ ነው ያለኸው። በመጽሐፍ ቅዱስ በእግዚአብሔር ቃል እውነተኛ ቃል እና የውሸትን ቃል እያጋለጥክ እያስተማርክ ነው ያለው። ይህንን የሚቃወሙ ካሉ ይቃወም፣ ይሂዱ፣ የትም አይደርሱም። ንገርህ፣ የትም አይደርሱም። ስለዚህ ባለህበት በተጠራህበትን መንገድ ነው መሄድ ያለብህ። ኦርቶዶክስ አሁን ወንድማችን እንዳለው ለዛ ሁሉ የኢትዮጵያን ህዝብ ወደ ሲኦል የሚነዳና ወደ ሲኦል እየሄደ ያለውን ህዝብ ተጠያቂ ናት። በትልቁ የምትጠየቅበት እንግዲህ መጽሐፍ ቅዱስ እንደሚለው ለምስሉ ያልሰገዱ ይላል። አውሬው እንግዲህ 666 የሰው ቁጥር ምናምን የሚለው ብዙ ነገሮች አሉ መጽሐፍ ቅዱስ ራእይ ላይ ሄደን ስንመለከት እንግዲህ ለምስሉ ሁሉ ሰዎች ይሰግዳሉ ይላል። ምን አይነት ምስል ነው የሚያቆመው? የአውሬው ማን ነው? ኦርቶዶክስ ይህን እያለማመደች እንደሆነች ማን ነው አሁን ያልገባው? ይህ ግልጽ የሆነ ነገር በሰዎችና በተለያዩ ምስሎች አስቀምጣ ሰዎች ወደማይሰሙ በሰው እጅ የተሰሩትን ሰው እያሰገደች ሰዎችን ወደ ሲኦል እንዲሄዱ እያደረገች ነው ያለችው። ጸረ መጽሐፍ ቅዱስ የሆነችና የአውሬው መንገድ ጠራጊ ናት ኦርቶዶክስ ማለት። ለምን ብትሉ መጽሐፍ ቅዱስን የሚከለክለውን ቅዱሳት ስዕላት እያለች መጽሐፍ ስዕላ በራሷን ስዕላ ሰዎች ወደዛ ስዕል እንዲሰግዱ እያደረገች ነው። ኑ እንስግድ ቅድመ ስዕላ ለማርያም ድንግል እያሉ ነው። የማርያም ባሪያም ለመሆን ኑ እንሽቀዳደም እያሉ ነው። ስለዚህ መጽሐፍ ቅዱስ የሚለው ዘጸአት ላይ ሄዳችሁ በተመለከቱ ምዕራፍ 20 ቁጥር 4 ላይ ያለው እንግዲህ በስዕል ሰው መስገድ እንደሌለበት በደንብ አድርጎ ይናገራል። በላይ በሰማይ በታችንም በምድር ካለው ከምድርም በታች በውሃ ካለው የማናቸውንን ምሳሌ የተቀረጸውን ምስል ለአንተ አታድርግ ብሎ ይናገራል። እስከ ቁጥር 7 ላይ ሄደን ካያችሁት ማለት ነው። ኢሳይያስ 44 ላይ ያለው በደንብ አድርጎ ሰዎችን እንግዲህ ለስዕል ላላቸውን ብዙ ነገር ይታክታሉ፣ ይደክማሉ። በዛ ደግሞ እንደገና አምላክ አድርገው ወይም ደግሞ አማልክት አድርገው አቁመው ደግሞ በዛ ይሰግዳሉ። አይሰሙም፣ አያዩም እያለ ይናገራቸዋል። 46 ላይ ሄዶ ቤል ተዋረደ የሚለውን ይናገራል። በደንብ አድርጎ ነው የሚና ይህን ጸረ መጽሐፍ ቅዱስ የሆነውን ነገር እየሰሩ ሊነገራቸው የግድ ነው። ኤርሚያስ ደግሞ ይህንን ነው ያዝከው ማለት ነው። ይህንን ነው እያጋለጥክ ያለው መጽሐፍ። አሁን ኦርቶዶክሲ ጸረ መጽሐፍ ቅዱስ አይደለንም ካለች ዘጸአት ምዕራፍ 20
ኢሳይያስ 44 ኢሳይያስ 46 ላይ ያለውን ምንድን ነው የሚለው? ለራሳችሁ እንዲህ አድርጋችሁ አታምልኩ እያለ ነው የሚናገረው። አትስሩ ነው የሚለው። በሰው ምስል የሰማይ ሰራዊት እንኳን አይታቸው እንዳትሰግድላቸው እንዳትስት ተጠንቀቅ ብሎ ነው እግዚአብሔር የሚያስጠነቅቀው። ለሙሴ ሲናገር መልክ ከቶ አላያችሁም፣ እግዚአብሔር ማንም ያየው የለም። ሙሴን እንኳን ሲነግረው ጀርባዬን በአለት ስንጣቅ ታያኛለህ ብሎ ነው ለሙሴ የተናገረው። እግዚአብሔር ይህንን ይመስላል ብሎ መመሰል አይቻልም። ክርስቶስ ኢየሱስንም ሲመጣ ደግሞ እኛን መስሎ ነው የመጣው፣ ሰው ሆኖ ነው የመጣው። ስለዚህ ይህንን አልፈው በማይመስለውን ነገር እያደረጉ ያሉት ለሰይጣን ወይም ደግሞ የአውሬውን ምስል እየሰገዱ እያለማመዱ መንገዱን እየጠረገችው ያለችው ኦርቶዶክስ ናት፣ በካቶሊክም በኦርቶዶክስም። ስለዚህ ይህንን ማጋለጥ፣ ይህንን ተመለሱ ማለት፣ ይህንን ትውልድ ወደ ክርስቶስ እንዲመጣ ማድረግ እያደረከ ያለው ኤርሚያስ ነው። ይህንን የሚቃወም ካለ ከአጋንንት የተላከ ነው። ወንድሞቻችን ቢኖሩም እህቶቻችን ቢሆንም እንግዲህ ይህንን የሚቃወም ካለ እንደኔ ኤርሚያስ ከአንተ ጋር ቢጋጭ እንኳን የሆነ ነገር ቢፈጠር ዝም ማለት ጥሩ ነው። ከሆነልህ በውስጥ መስመር ገብተህ ትፈተዋለህ። ካልሆነ ደግሞ ዝም ማለት በቃ። ስለ ኤርሚያስ አለመናገር። ኤርሚያስ የራሱ የሆነ የተጠራበት አለ፣ ያገልግል። በቃ ተውት። የተሳሳተው ነገር ካለ ደግሞ እዚህ በታ ተሳስተሃል ኤርሚያስ ፊት ለፊት መጣችሁ። ልክ ኤርሚያስ አሁን ቪዲዮ ከፍተው እንደሚናገረው ኤርሚያስን ለመገሰጥ ከተፈለገ ቪዲዮ ከፍታችሁ መጣችሁ ኤርሚያስ እዚች ቦታ ላይ በዚህ መሰረት ተሳስተሃል ብለህ መናገር፣ ይሄ ክርስቲያናዊ እንትን ነው። በወንድምነት በእህትነት መጣችሁ ኤርሚያስን መውቀስ። አትውቀሱኝ፣ መጣችሁ እንደዚህ አትበሉኝ አላለም ኤርሚያስ። ካጠፋ ይነገረዋል፣ እንደ ክርስቲያን ማለት ነው። እንደ ወንድም ይገሰጣል። ኤርሚያስ ደግሞ የሚሰማ ሰው ነው። እንግዲህ እኔ እንደማየው የሚሰማ ሰው ነው። ስለዚህ ኤርሚዬ አንተ አይዞ በርታ፣ ባለህበትን እግዚአብሔር ከአንተ ጋር ነው። ማን ነበረ ነብዩ ጫካ ውስጥ ገብቶ ብቻዬን ቀረሁ ያለው? ኤልሳ ነው ወይስ ማን ነበረ? ኤልዛቤል ያሳደደችው እንትን ያደረገው ኤልያስ ኤልዛቤል ስታሳደው እንግዲህ ብቻዬን ቀረሁኝ ብሎ በጣም አዝኖ ጫካ ውስጥ ገብቶ እንትን ሲናገር እግዚአብሔር መጥቶ ግን ምንድነው ያለው? እንግዲህ ብዙ ነቢያቶች እንዳሉ ተናግረዋል፣ ነገረው ማለት ነው። ነገረው እና ምን ልፈልጌ ነው ኤርሚዬ፣ ብዙ ድብቅ አገልጋዮች አሉ። አንተ በግልጽ ወጥተህ ስለተናገርክ በግልጽ ወጥተህ እኔ ኤርሚ ድሮ ነው የማውቅህ ይመስለኛል። እኔ ካልተሳሳትኩኝ በታንጎ መጀመሪያ ታንጎ ሲለቀቅ በታንጎ ተደዋውለን ነበር ከአንተ ጋር። ምናልባት ላታስታውሰው ትችላለህ። እና ኤርሚያስ እባላለሁኝ አይዞ በርታ ብለህ እኔን ማበራተኛል። ብዙ ተጫውተን ነበር። አታስታውሰውም ይሆናል። በጣም ረጅም ጊዜ ነው። እና ነግረኸኝ ነበር በአውስትራሊያና በእንትን መካከል የምትገኘው ቦታ ነው ያለሁት ምናምን ብለህ ስትነግረኝ እኔ አስታውሳለሁ። ታንጎ አስታውሳለሁ። የታንጎ አፕሊኬሽን የወጣ ጊዜ ቆይቷል። ቆይተዋል። በዛን ጊዜ ተደዋውለናል። እኔ እናንተ በቪዲዮ አውርተናል። ዲያቆን ቤተክርስቲያን አገልጋይ እንደነበርክ እኔንም በዛ ቤተክርስቲያን አገልጋይ እንደነበርኩ እንዲያም በደንብ በቃ እንጫወታለን አይዞ በርታ ብለኸኝ ብዙ ነው የመከርከኝ። በዛ ጊዜ አረሳውም እኔ እና አሁን ደግሞ ይህንን ሲመጣ ደግሞ በዚህ ተገናኘን ማለት ነው። እና ምን ልፈልግ ነው ኤርሚዬ፣ እግዚአብሔር የጠራህ ራሱ አምላክህ ፈጣሪህ ነው። ስለዚህ ምንም የፈለጉ ነገር ሰዎች ቢሉት አንተ ምንም አትሆንም። ኦርቶዶክሶቹ ደግሞ ይህንን የሚንጫጩት እርስ በርሳችን እንዲያጋጩ የሚያደርጉትን ዲያቆን እየቆይ እኔ እኮ የሆነ ነገር ሆናለሁ ብዬ አይደለም፣ ግን ይህንን ስታዩ ምን ተሰማችሁ? የእግዚአብሔር ወንዶችና ሴቶች ልጆች ይህን ስታዩ ምን ተሰማችሁ? ይህን ቪዲዮ በተለይ እንደው በጌታ ይህንን የድምፅ ሪከርድ ቅድም ከወንድሜ ከጌርሳም ጋር ሆነን የተናገርነው ወስደው እነ ዲበኩ ሁሉ በፔጃቸው እና ኦርቶዶክሳን በፔጃቸው አድርገው የጻፉትን ብቻ ይሁ እነማን እንደጻፉ ይህንን ስሙት። መጀመሪያ ይኸውላችሁ አሁን ሰሞኑን ቪዲዮ ሊሰራ ነው እዚህ ለኢስተርን ለኢትዮጵያን ኢስተርን የወንጌል ጊዜ አለን ከተወደዱ ወንድሞች ጋር። ከዛ ውስጥ ስሙት በጌታ ጥቂት ደቂቃ ነው። ስለጠፍ ቪዲዮ ላይ ታዩታላችሁ። ፓስተር ዘላለም ይባላል። ከእነሱ ጋርና ከተወደዱ አገልጋዮች ጋር ለምስክርነት ወተን ነበር ዳላስ ቴክሳስ ነው የሚኖረው። እንዴት አፌክት እንዳደረገን እንድታውቁ ነው። እና በሄድንበት ፓስተር ዘላለም የምታውቁት ፖስተሩ ላይ ስታዩት ቪዲዮ ሲሰራ
ትጠይቁታላችሁ። ብዙ አገልጋዮች የሚያውቁት ነው። እና አብረን ግራ እስከሚገባን ድረስ ወደ የትኛው ቤተክርስቲያን ነው የምንመጣው? ወደ ሉተራን ነው? ምድር ላይ ወርዶ እንደዚህ አፌክት አድርጓል ወንጌልን ስራ አሉን ወንጌል ልንሰብክ ወተን በቃ ወንጌል እንዳንሰብክ ይሄ የሰጡት አሳይመንት እንቅፋት ሆኖብን በምድር አየን። አያ ወገኖቼ ሉተራውያኑ የሚባሉት የሰጡት አሳይመንት ለኦርቶዶክሳውያን ከፔንቴኮስታሉ ጋር አንድ አይደለንም፣ በመዳን ጉዳይ በክርስቶስ አንድ አይደለንም ብለው ሰጧቸውና አብረዋቸው ከቆዩ በኋላ መሬት ላይ ባለ ወንጌል ስብከት የጀማ ስብከት ወጥተው ዋንቷንም ሲሰብኩ እንዲህ አይነት ነገር አኖሩ ብሎ ሲል በጣም የሚገርማችሁ እዚህ ጋር ኮሜንት የሰጡት እነማን ናቸው? ልብ በሉ። ዮሐድ እግዚአብሔር ይመስገን ሚኒሊክ የሚባለው የወንድሞች የዓመታት ልፋት እንደዚህ ፍሬ ሲያፈራ ማየት እንዴት ደስ ይላል። ምን ነበረ የኦርቶዶክሳውያን ተልኳቸው እዚህ ቲክቶክ ላይ መጡት? ስራ ከፈቱ ከአንዳንድ የወንጌላውያን አማኞች ጋር ሆነው የወንጌሉ ስራ እንዳይሰራ በምድርም ላይ መሬትም ላይ አውትሪች የወንጌል ስርጭት ዋንትዋን እንደዚሁም የቲክቶኩ ላይ የወንጌል ስብከት ማስቆም እና እግዚአብሔር ይመስገን የወንድሞቻችን ልፋት ፍሬ ሲያፈራ ማየት እንዴት ደስ ይላል አሉ። ማን ይሄን በስራ ሲሰጣቸው? ሉተራውያን የተባሉቱ። ስራ እኮ ስለሆነ ነው ወንድሞች እናቶቼ፣ አላለቀስ ነገር ሆኖ ስራ የሆነ ነው ውስጤ የሚያንገበግበኝ የወንጌል እውነት። ለምን ጠራኸኝ ጌታዊ ብዬ አይደለሁም። ስራዬ ነው፣ በእውነት ስራዬ ነው። እና እነማንን ያስደሰቱት እዩት። እግዚአብሔር ይመስገን አሉ። እግዚአብሔር ታላቅ ነው ገና አሉ። እዩዋቸው ቀጥሎ የሚናገሩት አገልጋዮች ከአዲሳ እግዚአብሔር ይመስገን። በቃ የሚፈልጉት ይሄንን ነው። ያው ሚራክል እግዚአብሔር የተመሰገነ ይሁን። የ5 ዓመት የወንድሞቼ ልፋት ፍሬ ሲያፈራ። የኦርቶዶክሳውያን ፍሬ ማፍራት ምንድን ነው? ጴንጤን ወንጌል እንዳይሰብክ ማስቆም። ይሄን ሲፈልጉ እኛን በጣም ብዙ ጎተጎቱን። መካነ ኢየሱስ ከእናንተ ጋር እንዳደለችን በነገረ ድነት ትምህርት እያሉ ማለት ነው። አንድ ናት መካነ ኢየሱስ የእኛ ነች፣ አትለዩዋትም። ከኔ ጭምር ብዙ ጊዜ ሙግት በህፃናት ጥምቀት ጉዳይ ጥያቄ እንኳን ቢኖረው መካነ ኢየሱስ የእኛ ናት። በጌታ ትምህርት አንድ ነን። መዳን በክርስቶስ ኢየሱስ ነው። መዳን በእምነት ነው። መዳን በጸጋ ነው ብሎ የሚለው አንድ ነን። መስባክም እንጋራለን። ውሸት ነው። እኔ እንኳን ራሱ 3 ጊዜ መስበክ እድል አግኝቻለሁኝ ብዬ በእኛ በፔንቴኮስታሉ በኩል ብዙ ጣሩ መካነ ኢየሱስን ለመለየት አልሳካ ሲላቸው የኛ እንዳልተቻለ ሲያዩ ዞሩ ሄዱና ሉተራውያኑ ጋር። ሉተራውያኑ ምን አላቸው? እናንተ እኮ ከኛ ጋር 90 በመቶ ትመሳሰላላችሁ፣ ከመሰረ ክርስቶስ ጋር ግን አትመሳሰሉ፣ ከነ ሙሉ ወንጌል ጋር ግን አትመሳሰሉ። እነሱ በልሳን ጲሪጲሪ የሚሉት ጣጤ ጦጦ የሚሉት አለ ብለው ደብተራው ቁጭ ብሎ ሲል አዎ የቻይናው ጽሑፍ አለ። እኔም መጥተው ደግሞ በውስጥ ደግሞ መጥተው ኑ እንታረቅ ይለኛል። ምን ትታረቀኛለህ? እኔ ዋናውን ጉዳይ ነክተህ ክርስቶስን አበላሽተህ ለእንደነኛ ሰዎች የደስታ እነሱ ፌሽታ እንትን እያሉ ነው። የዘመናት የ5 ዓመታት የወንድሞቻችን ልፋት እዚህ ቲክታክ ላይ ያሉ ኦርቶዶክሳውያን የሚታገሉ ለምንድን ነው? እኛን ሰብከው ወደ ኦርቶዶክስ ለመመለስ አይደለም። ይሄማ አይሆንላቸውም። እና እኛን ወንጌል መስበክ ማስቆም ነበር። ይሄንን ሲፈልጉ አልቻሉም። ስላልቻሉ አወገዙ። ኤርሚያስ ቤት እንዳትገቡ ብለው ማለት ነው። ሳይሆንላቸው ሲቀር በጴንጤዎቹ በኩል መጡ። ሽብልቅ አስገቡ። ምን እንዲያሉ እንደሚጽፉ በመድኃኒዓለም በጌታ እዩ። ይቀጥላል አሉ። ቀላል ነገር አይደለም ወንድሞቻችን የሰሩት ስራ። እግዚአብሔር ከዚህ በላይ የሚያገለግሉበትን ጸጋ ይስጣቸው። የወንድሞች ልፋት ፍሬ ሲያፈራ ጎመራ። የኦርቶዶክሳውያኑ የአገልግሎታቸው ፍሬ ጎመራ። ብዙ ጴንጤን ማርከው በወንጌል ስብከት ወደ ኦርቶዶክስ መውሰድ ነበር። እነሱ እንደዛ አይደለም የሚፈልጉት። እግዚአብሔር ይመስገን። የወንድሞችን ልፋት ውጤት በጭብጨባ ያው ለአንተን የሚባለው የናኬ ቀኝ እጅ ግራ እጅ የምትሉ ሰውዬ እግዚአብሔር ሲሰራ ከባድ ሽብልቅ ይከታል አለ። አዎ ሽብልቅ ሲከት በማን በኩል የከተተው? ሉተራውያን በሚባሉ ስራ ባጡ ሰዎች በኩል መጡና ለሁለት ለመክፈል መካነ ኢየሱስ ከወንጌላውያን አማኞች ከተቀሩት በነገረ ድነት ጉዳይ አንድ አይደለንም 4 ነጥብ ዘግተው ተወጡ። ዮኒ ማኛ ቤት አስፈራርቷቸው እያንዳንድ ትናገራለህ አትናገርም ብሎ ተናገር። አንድ ናቸው አይደላችሁም? ከጴንጤ ጋር መካነ ኢየሱስ አንድ ናት አንድ አይደለችም? ከመሰረ ክርስቶስ ከሙሉ ወንጌል ጋር ኧረ አንድ ነን በጌታ ጉዳይ አላሉም። በሚስጥራት ብንለያይም በጸጋና በእምነት በክርስቶስ ብቻ አንድ ነን አላሉም። ኢዮሴም አላልክም። ሼም ኦን ዩ አትነዝንዙ። ይመጣችሁ እዚህ አላላችሁም። እዛ በሙሉ ታጉራችሁ ነበረ። ዩኒፎርም የሚመስል ምንድነው ፕሮፋይል ሰቅላችሁ ማለት ነው። አንድ
አንድ አይደለንም በመዳን ጉዳይ ነው ያለችው። ክርስቶስ ብቻ ብሎ የሚለውን ጸጋ ብቻ ብሎ የሚለው እምነት ብቻ ብሎ የሚለውን ሁሉ ጭምር ጣሉት። ወንጌል መጽሐፍ ቅዱስ ብቻ ብሎ የሚለውን ጣሉት። ከአምስቱ ሶላዎቻችን ውስጥ አለ እንደ ጥምቀትና ቁርባን የለም። ክርስቶስ በሌለበት ክርስቶስን አደብዝዛ ጥምቀትና ቁርባን አትበለኝ። ክርስቶስ የሌለበት ጥምቀት ተራ ጫወታ ነው። ክርስቶስ የሌለበት ቁርባን ተራ ዳቦ ነው። እስከዚህ ድረስ ነው የምነግርህ። ዋናው ክርስቶስ ነው። አንድ ነን በክርስቶስ አላሉም። ከነዚህ ሰዎች ጋር በውስጥም በአደባባይ መታችሁ ተስማማ፣ ታረቅ፣ ኤርምዬ ሌላው ዳው ገብስ ነው አትበለኝ። ያ አስደስታቸዋል፣ ሽብልቅ ይከታል አለ። እኛን እየታገልን መካነ ኢየሱስ የኛ ነች እያልን ዲቤት ላይ ሁሉ እንኳን ስጨር አልጸጸትበትም። ዲቤት ላይ እንኳን ስጠይቅ መካነ ኢየሱስ የኛ ናት እያልኩ ነበር ስናገር የነበረው። እነሱ ግን ፔንቴኮስታሉ የኛ ነው ግን አላሉንም። ይኸው አስደሰታችኋቸው። መሬት ላይ የወረደ ጠንካራ ስራ ተሰርቷል አለ ዲበኩሉ። እግዚአብሔር ይመስገን። ቀላል ስራ አይደለም መሬት ላይ የተሰራው ስራ አለ። መሬት ላይ የተሰራው ስራ ምንድን ነው? ጴንጤ በሄደበት ወንጌል ሲሰብክ አትስሙ ብሎ መዝጋት፣ መከልከል። ዲበኩሉ ተሸክመው ለምትወጣ ሱት ያልብሰ ለምትወጣው ታቦት ጥሪ አድርጌልህ ነበርኩ። ሲደብራችሁ አውጥታችሁ ሸጣችሁ አረቄ ለምትጠጡበት፣ ሲያሻችሁ ህዝብ ስገዱለት ብላችሁ ለምትሉት የዲቤት ጥሪ አቅርቤልህ ነበር። እምቢ አልክ። እምቢ አልክ። ያው እነ መዝሙር ያሬድ ሁሉ ለማን ይኸው ወንድሞቻችን ፍሬያችን ጎመራ ብሎ አየው ለስንት ሰው እንዳባዛ ነው ጉዱ ስራችን ተሰርቷል ምናምን ነገር ብሎ ማለት ነው። ለምን አንድ መዓት ትውልድ ነው ተጠርጎ የወጣው ከኦርቶዶክስ። ማን የተናገረው? የራሳቸው ካህናት። ደስ ይበላችሁ ሉትራውያንን ብላችሁ የምትሉ አብረ ደስታውን ልታጣጥም ነው እንጂ የሚገባ ለምን ትወጣለህ? አኬነ በኬ የተባልከው ሰውዬ ለምን ትወጣለህ? ለምን ይህን ጽፈት ትወጣለህ? እነንቶኔ ደስ ይበላችሁ። እነዚህ በኩሉ ናቸው ደስ ያሉ። ደስታውን አብራችሁ ነው ማጣጣም ያለባችሁ። ደስታውን አብራችሁ ነው፣ አብራችሁ እንዳየናችሁ አብራችሁ ስትደሰቱ ማየት ነው ያለብን። ገስት ላይ ገብታችሁ በእውነት ጌታን ልናመሰግን ይገባል። እኛም ይሄን ነበር የፈለግነው። እናንተ ከፔንቴኮስታሉ እኛ ለይታችሁ የወንጌሉ ስራ እንዲቆም ነበር ፍላጎታችን። በቃ ግቡ ተሳክቶልናል፣ አብረን ደስ ይበለን ብላችሁ ፌሽታ ካረጋችሁ በኋላ ሻምፓኝ ከረጫችሁ በኋላ ከዛ በኋላ ከቲክቶኩ ትሰናበታለህ። እነንተናን ደስ ይበላቸው። ይሄው እነንተና ደስ እያላቸው ነው። የማን ነው ሰውየው ግን? ይሄ ሰውየውን በደንብ አላወቅኩትም። ያው ይኸው ፔጅ ያው ገብቶላችሁ። ቆይ ላንሳው እንትኑን በደንብ እንዳየው። አስደሰቷቸው። አንስቼዋለሁ። ኤርሚ የሆነ ምስክርነት ልስጥህ። እሺ አዲስ አንተ ነህ እንዴ? ሌላ ሰው እኮ መስሎኝ። ዲያቆን አዲስ ዲያቆን የሚለውን አስነሱኝ እኮ። ኧረ ተወኝ፣ ተዘምቶብኛል። ችግር የለውም። ይኸው ነው አጠገብም ያለው ነው። ዲያራስ የመኪና ታርጌ ሁሉ ተበትኖ መኪና የሸጥኩት። ኧረ እባክህ እግዚአብሔር ምስክሬን። አቶ ብፁዕ አምላክ የኔ ወንድም ነው ይህንን ስራ የሚሰራው። ወንድም ብፁዕ አምላክ መኪናን ሁሉ አሸጡ እና ታርጋው ተበትኗል። የተነደዋል በጌታ በኢየሱስ። የብፁዕ አምላክ ወንድም ነው ወገኖች፣ ዲያቆን ወንድም ነው። እሺ በጣም የሚገርምህ የተረት አባት የሆኑ የኦርቶዶክስ ደብተራዎችና ለሆዳቸው የተሸጡ ሉተራውያንን የሚሉ አንዳንድ
በአገልጋይ ስም የሚነግዱ በወንጌል ስም የሚሸቅጡ ሸቃጮች፣ ገንዘብና ገንዘብ፣ ጥቅምና ጥቅም፣ ጊፍትና ጊፍት የሚያሳድዱ የሉትራን የውስጥ አርበኞች ናቸው ይህን ስራ ሲሰሩ የነበሩት። በነገራችን ላይ ኦርቶዶክስ ነኝ፣ ማንም ያቀኛል፣ አገልጋይ ነኝ፣ ኦርቶዶክስ ነኝ። አሁን ግን ስራውም አፈር በላው። ኤንዌይስ ብቻ ግን አላማችን ምንድን ነው? ወንጌል እንዳይቆም ነው። ሰውን፣ ህዝቡን፣ አማኙን፣ ሁሉን ሰው ከወንጌል አውጥተው የት ወስዶት ነበር መሰል? መጀመሪያ ላይ ሳክራመንት ላይ ወስዶት ነበር። የወንጌሉ ዓላማ ሳክራመንት አይደለም። የመዳንን መንገዱ ሳክራመንት አይደለም። ይሄንን ከኦርቶዶክስ ቤተክርስቲያን ፈልፍልን አውጥተን በአስተምሮ መታ ነው ማለት ነው። ተሰብስበው እነ ቀሲስ ሊበኩሉ እነ መዝሙረ ያሬድ ጠርተውኝ ነው ያወገዙኝ። ጠርተውኝ ይዘር በላንተ ማን አውጋዥ ነህ? ማን ሰው መሆኑ አንተ የምታወግዘኝ ምናምን ብዬ ተናገረ ወጣው። ከዛ ከኔ ቀጥሎ የተናገረው ብፁዕ አምላክ የማገለግልበትን ደብር፣ አድራሻዬን፣ ስልክ ቁጥሬን፣ የራስ ወንድም የኔ ወንድም ስልክ ቁጥሬን፣ የመኪናዬን ታርጋ፣ የሱቄን አድራሻ ዘርዝሮ አስቀመጠልኝ። ጀግናው ወንድም የሚፈራው ነገር ነው አይደለ? ያው ግሩፑን ተቋለ። በእኔ ላይ አደጋ ለማድረስ የሚችል ሰው የለም አለ ብዬ አላምን፣ በፍጹም አላምን። ግን ለምን ግብ ውስጥ ምናምን ገባለሁ በሚለው ያው እኔና መልካሙም 2 ጊዜ ቤት ቀየረ። አሁን ጭራሽ ገጠር ሄደ። በሽሽት ላይ እንደሆነ ነግሮኛል። እና ምንድን ያደረግነው በቃ ሳክራመንት ኢዝ ናት ምንድነው ቤዝ አይደለም። በቃ የሃይማኖት ቤዝ አይደለም። የሃይማኖት ቤዙ እምነት ነው። የሃይማኖት ቤዙ የክርስቶስ አይደለም መስዋዕትነት ነው ብለን በዚህ ማለት ነው። አንድ ሰው መቶ ሊነጋገረን አይሞክርም። ለምን እዛ ጋር የሚጨቃጨቁት ተሸነፍ ተብሎ ኦልሬዲ ተነግሮት ነው የሚመጣው። ገብቷል? ይሄ አሁን የምታሳየው ሰውዬ ማለት ነው። እና አክሊሉ እንዲያሸንፉ እነሱ ጀግና እንዲባሉ ምናምን ኦርቶዶክስ ምናምን አሸነፈ ምናምን እንዲባል በቃ ይሄ ሴት ተደርጎ ባክስቴጅ ተጨርሶ ነው የሚመጣው። እግዚአብሔር ምስክሬ ነው። ለዚህ እውነት እኔ አንገቴን እሰጣለሁ። አደባባይ ወጥቼ በሰው ፊት መሰክራለሁ። ሴት ተደርጎ ባክስቴጅ አልቆ ነው የሚመጣው። አሸናፊ ማን እንደሆነ ምን እንደሚባል ባለፈው ግን ወንድማችን ሚታርክ እና ትንሽ የሆነ በቃ እንዳይባልንባቸው እቺ አብዱል የምትለውን አምጥተው ትንሽ የተሸነፉ አይነት ነገር አስመስሉት። ሆን ተብሎ ነው። አሁን ይሄ ፐርፐስሊ ማለት ነው። ሰው በቃ እነዚህም ያሸንፋሉ እንዲል አንድ ጊዜ እንግዲህ በታሪኩ ይሄ ክርክር ከተጀመረ ሁሉ አሸናፊ እናኬ ናቸው። ሰንሰለት አላቸው ነው ያልከኝ ዲያቆንዬ? በትክክል የተጠና ሰንሰለት አላቸው። ባክስቴጅ ሁሉ ነገር የቱ ጋር እንደሚያልቅ ተጠንቶ ነው የሚመጣው። እውነት ለእውነቱ እኛ ስለ ሳክራመንት መጽሐፍ ቅዱስ ገልጸን የቤተ ክርስቲያን አስተምሮን ገልጸን የቤተ ክርስቲያንን የውስጥ መጽሐፍት አዋልድ የሚባሉትን መጽሐፍ ገልጠን ማለት ነው ሳክራመንት ቤዝ እንዳልሆኑ፣ ሳክራመንት የድህነት ሚንስ እንዳልሆኑ አስቀምጠናል አይደል? ይሄንን መልስ ዲያቆንዬ ቅድም እህቴ ስትነግረኝ ነበረ። እህትየው ሜርሲ እህትየው ወይርምዬ እኔ እኮ አንቺ ፕሮፌት መባል አለብሽ መሰለኝ። ሱፍ ካለበስኩኝ አልልም ብለሃል። ሱፍ መልበስ አለብኝ መሰለኝ። ቅድም ሰንሰለቱ እያልሽ እኮ ስትነግሪኝ ነበረ። ኤግዛክትሊ ትክክል ነው የሚያወራው። ስማው የሚገርም ነው። ዲያቆንዬ ጨርሰኝ በደንብ ግልጽ አንገባ ኢንተራፕት አናረግም። እኔም የደረስኩበትን ነው የሚያወራው። እሱ ያውራ እና ባክስቴጅ ሁሉ ነገር ሴት ተደርጎ ይመጣል ማለት ነው። ከዛ በኋላ እዚህ ጋር ድራማው ይሰራል። እነሱ የእውነት ዓላማቸው ሃይማኖታዊ ወይም ደግሞ ማለት ነው ለእውነት ከሆነ እኛ አጀንዳውን ለማስቀየር አሁን ሳክራመንት ላይ አንድ ሰው እንግዲህ ዲበኩሉ፣ መዝሙረ ያሬድ፣ ብፁዕ አምላክ፣ ተመስገን የጌታ ልጅ፣ መስፍን፣
ነፍ ሰው ነው እንግዲህ እነ መምህር ኤፍሬም ቁጭ ባሉበት ነው አይደለ አፋቸውን ያስያዝኳቸው። ይሄ ሁሉ ሰው ብቻዬን ቪዲዮ አለኝ። አፋቸውን ያስያዝኳቸው በሳክራመንት ጉዳይ በጥምቀት ጉዳይ ማለት ነው። ከዛ አወገዙኝ። ይዘው ሁላ የሆነ መጽሐፍ የሆነ ብጣሽ መጽሐፍ ይዞ መጥቶ አልቀበልህም አልኩት። መዝሙር ያሬድን ማለት ነው። ይሄንን እንኳን ይዘው ሄደው ተከራክረው ለእውነት የቆሙ ሰዎች ቢሆኑ እነዚህ ሉተራንን የሚሉት ይህንን እንኳን ሰምተው እውነትን እኔ በተከራከርኩበት መንገድ እንኳን ተከራክረው ለአሸናፊነት የሆነ ነገር ያደርጋሉ። አያደርጉም። ግን ሁለተኛው እሱኛው በጣም ሲስተጋባባቸው የቱ ጋር መጡ? ይሄ ሐዋርያት ቅብብሎሽ ወይም ደግሞ አፖስቶሊክ ሰክሰሽን ላይ መጡ። አፖስቶሊክ ሰክሰሽን ላይ ሲከራከሩ የሚከራከሩት አትናቴዎስ ላይ ነው። ከዛ ዝቅም ከፍ ማይሉ ሁልጊዜ ክርክሩን ካየው አትናቴዎስ ላይ ነው። ለምን እነዚህና አኬ ማሸነፍ የሚችሉት ሁሌ አትናቴዎስ ላይ ነው። ከዛ ዝቅ ካሉ ማሸነፍ አይችሉም። እነ አብዱል ይመጣሉ፣ እነ ተክለ ሃይማኖት ይመጣሉ ዝቅ ስትል። ስለዛ ማለት ነው በአብዱልን ያስጮሁት የሆነ እነሱም ያሸንፋሉ የሚል ስሜት እንዲመጣ ነበረ አብዱልን ያስጮሁት በደንብ እንዲጮህ ያደረጉት። ነገር ግን እኛ መጣንና አንተ ቤት እንኳን መጥቼ መንበረ ተክለ ሃይማኖት ነው የሚለውን እኔ አልተናገርኩም። አንተ ቤት እኔ እናንተ አልተናገርንም። የምን የሐዋርያት ቅብብሎች ነው ብለን አልተነገርንም። ተናግረናል አይደለ? ነገር ግን ይሄንን እንኳን ወስዶ በተክለ ሃይማኖትና በአቡነ ሰላማ ጉዳይ መነጋገር አይፈልጉም። ትናንትም ከትናንት ወዲያም ከትናንት ወዲያም ከትናንት ወዲያም እንግዲህ 5 ቀን 6 ቀን ይሆነናል አንተ ቤት ከገባው አይደለ? ከዛ በኋላ ያሉትን 5ቱን ቀን 6ቱን ቀን አሁንም አትናሼስ ላይ ነው ያሉት። ለምን አሁን እውነት ፈላጊ ቢሆኑ ኖሮ እውነት አሸናፊነትን ፈላጊ አሁን ዲቤቱን ማሸነፍ የሚፈልጉ ከሆነ ተክለ ሃይማኖትን መዞ ይዞ ሄደ፣ ሰላማን መዞ ይዞ ሄደ። ግን እዛ ጋር አይደለም አላማቸው። ኦርቶዶክሱ እየሰበሰቡ አንደኛ ጊፍት መሰብሰብ፣ ሁለተኛ እነሱ ስለሚከፍሏቸው። እውነቱን ነው የምነግርህ። ይሄንን ደግሞ ማረጋግጥልህ በምን እንደሆነ ታውቃለህ? አንድ ቤት ቀኑን ሙሉ ናሆሚ የምትባል ሉትራን የነበረች ልጅ አሁን ኦርቶዶክስ ሆኛለሁ የምትል እየተገላለጠች ይሄን መጽሐፍ ግዙ አጭር ቀሚስ አድርጋ። ይሄ በኦርቶዶክስ እንግዲህ አይቻልም ማለት ይሄ በኦርቶዶክስ ትራዲሽን አይቻልም። እንግዲህ በጡት ማስያዣ እና በፒኪኒ እየወጣች ማለት ነው። ይሄንን መጽሐፍ የኦርቶዶክስ መጽሐፍ አንብቤው ይሄ መዝሙር ምናምን ምትል ማለት ነው። ቀኑን ሙሉ ስትሰድበኛለች። ቀኑን ሙሉ እኔም ብቻ ስትሰድበኛለች። የባንክ ሰራተኛ ነው የምትመስለው። ሱፍ ምን ማትለይ ነገር የለም። ይሄ ፍሪክ እዛ ትልልቆቹ ሰዎች ጋር ገብቶ ብዙ ነገር ስትለኝ ጊፍት። ከዛ መጨረሻ ላይ በቃ ስድቡ ልጨርስ አካባቢ ገብቼ ጊፍት ሰጠዋት። እኔ ጊፍት ስሰጣት ተንደርድሮ ማንገባ መዝሙር ያሬድ ሲገባ ነው የወጣው። እኔ ከሱ ጋር ማውራት አልፈልግም። እኛ ፌመስ መሆን አይደለም የምፈልገው። ከሱ ጋር ካወራን ፌመስ እንሆን የለ ይቅር ፌመስነታችን አልገባም ብዬ ወጣው ማለት ነው። ወረድኩ። 30 ደቂቃ ለመነኝ። እየሰራ ነው ያለውን ስራ ስለማታውቀው ነው። እስከ ዛሬ ድረስ የኢትዮጵያ ኦርቶዶክስ የኢትዮጵያ ኦርቶዶክስ ብሎ የኢትዮጵያ ኦርቶዶክስ እንደዚህ አይነት ተልእኮ የላትም። የደብተሮቹ የነሱ የምናምን እዛ የሚያሴሩት ሴራ ነው። እነሱ ምን እንዳሴሩ ሲነግረኝ ከመከላከል ወደ ማጥቃት ገብተናል። ለዚህ ለምን እንቅፋት ትሆናለህ? ማጥቃት ማለት ወንጌልን ማደናቀፍ ከሆነ እኔ አንተን አጠቃለሁ ነው። እኔ ደግሞ መልስ ዛሬ መመልስልህ አጠቃለሁ አንተን። እኔ ኦርቶዶክስ ነኝ። እግዚአብሔር ምስክሬ ነው። ሕያው አምላክ ፊት የምናገረው ኦርቶዶክስ ነኝ። ግን ቤታችን ግን ወንጌል እንዲሰበክ እንዴት ልበል እንታገላለን። ማንን እያሳየን? እናንተን እያሳየን። ምንም በዚህ እንዳትጠራጠር፣ እውነቱን የምናገረው እናንተን እያሳየን። አያችሁ በሉብን እያለን ማለት ነው። እንታገላለን። አሁን እናንተን ከፋፍለው ካጠፏችሁ እኛ ቤት ወንጌል ሊቆም ነው። ወደነ ገድል ተመልሰን ልንሄድ ነው።
ይሄ ሁሉ የተደከመለት ነገር አፈር ሊበላው ነው። የልጅነት ህልሜን የኖርኩት ብዬዋለሁ። መልኬን የልጅነት ህልሜን ክርስቶስን መስክሬ ብሞት አይቆጨኝም። ሪከርድ አለው አውጥቶ ያሰማችሁ። በስልክ ሳወራ ሪከርድ ያደርገኛል። የልጅነት ህልሜን የኖርኩት ክርስቶስን መስክሬ እዚች ቤተ ክርስቲያን ውስጥ የምታገለውን ትግል ከውጪ ሲሰብሩት እናንተ ባትኖሩ ጴንጤ ባይኖር ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ወንጌል አይሰበክም፣ አንሰማም። ወንጌል እቺ ጭላንጭሏን እንኳን የምንሰማት እኮ እኛም እንድንናገር እድል የሚሰጠን ኑ መልስ ስጡ እናንተ ናችሁ ወንጌል የምታውቁት ተብለን የምንጠራው እናንተ ስላላችሁ ነው። ያለበለዚያማ ቀኑን ሙሉ ገድሉን ሲደግምብህ ይውላል አይደለም። ዘንዶ እንትን ላይ ወጣ፣ እንትኑ እንትን ላይ ወጣ፣ የእንትናን እንትን ከቀመስክ የእንትና እንትን ከዳሰስክ፣ ጠላ ከጠጣ፣ አረቄ ከቀመስክ ምናምን የሚል አልቲ ቡልቲ መስማት አንፈልግም። ስለዛ ተቃራኒ እንዲኖር እንፈልጋለን። አሁን ግን ተገፍተረናል። መድረሻችን የት እንደሆነም አይታወቅም። እግዚአብሔር እሱ ይርዳን እና 30 ደቂቃ ሙሉ የለመነኝ ነገር እየለፋንበት ያለነውን ነገር አታበላሹብን። ቢያንስ ዝም ብለህ ቁጭ በል። በትንሹ ዝም ብለህ ቁጭ ለማለት ሞክር። ካልቻልክ ከኛ ጋር ተስማማ። ኮሜንት ላይ ባለፈውም ወንድምህ ብፁዕ አምላክ ምን አለ ዝም ብትል ብሎ ሲል ጽፋቸው አለቀ። መልስ የለውማ። ከኔ ጋር መጥቶ አያወራም። ቢሞት አያወራም። ወንድ ከሆነ እናቱ ከወለደችው ማለት ነው እሱ እውነት የቤተ ክርስቲያን እውነት ካለው እኔና እሱ እኔ በቃሌ መጽሐፍ ሳሊስ ቪዲዮ ከፍቼ እጄን ወደ ላይ አድርጌ እሱ መጽሐፍ እያነበበው መዝሙር ያሬድ ይምጣና እኔን ያወራኝ። ወንድ ከሆነ እናቱ ከወለደችው ገድሉን ግሳንግሱን ይዞ መጥቶ ከኔ ጋር ያወራኝ። እኔ በቃሌ ነው እዚህ ቦታ አውጣምለው። በወንጌል አላፍርም፣ በክርስቶስ አላፍርም። ክርስቶስ ነው መዳኛዬ። ክርስቶስ ነው ዓለምን ያዳነው። እኔን ያዳነው በደሙ ያዳነኝ ክርስቶስ ነው። ጺም ያለው እግሩን የተቆረጠ ክንፍ ያወጣ እንትን ያለ አይደለም። በዚያ አላፍርም። አሁንም ፈንዱ የፈለጋችሁትን ላኩ። ራሴን የመከላከል አቅም አለኝ፣ ችግር የለውም። ለሱ ንብረት ምናምን እንዳይወድምብኝ አሸሻሽቻለሁ። ምንም አይመጣም እና እንዳትቆሙ አደራ። እግዚአብሔር ያበርታችሁ። እነዚህን ግን ሆዳሞች አጋልጡ። ዛሬ ይሄ ሁሉ መከራ የምናየው እነዚህ ሆዳሞች ከደብተሮች ጋር ስለተቀናጁ ነው። የእናንተ ሆዳሞች አውጧቸው፣ አጋልጧቸው። እውነት እሱ ከኦርቶዶክስ ጋር በ99% አንድ አይነት ነኝ የሚለው በገድል አምኖ ነው? በመቃብር አምኖ ነው? አምኖ ነው ወይ? አውጧቸው። እውነቴን ነው። አውጥታችሁ አስጧቸው። በተለይ ይሄ ሰውዬ የቅድሙ ሰውዬ አውጡና አስጡት። በየቤተ ክርስቲያኑ እንዳይገባ ይደረግ። ክርስቲያኑን ህዝብ እንትን እኔ በጣም ያዘንኩት አንድ ቀን ምን እንደሆነ ታውቃለህ? እኔና ብፁዕ አምላክ ይሁን እኔና የሆነ ሰው እየተከራከርን ከታች በኮሜንት ምን ትለኛለች? እኛ ሉተራን እንሻላለን፣ ሉተራን ጋና አለችኝ። ያው ብፁዕ መጥቷል። ከገባና ግባ ብፁዕ። ኧረ ና ገባ፣ ከገባ ይግባ። እኛ ሉተራን እንሻላለን፣ ሉተራኖች ጋር አለችኝ። ለምንድን ነው የምመጣው አልኳት። አይ ጴንጤኮስታል ማለት አለችኝ ባቢሎን ነው። እታች በኮሜንት ነው። እኔ ጴንጤ ልሂድ እኮ አላልኩም፣ እንትን ልሂድ አላልኩም። ቤቴ ወንጌል ይሰበክን ያልኩት። ወደ ወንጌል የሚገፉንን
ውስጣችሁ ገብታችሁ የቤት ስራ ሰጥታችሁ ወንጌልን እንዳይሰብኩ የጭቅጭቅ መድረክ አታርጉባቸው ነው። ተቃራኒ ከሌለ አንተ ጎረቤትህ ክፉ ጎረቤት ከሌለ አታድግም። ተቃራኒ ጎረቤት ከሌለ ክፉ ጎረቤት ከሌለ እቃ ትገዛም ትላለች እናቴ። ክፉ ጎረቤት ከሌለ እቃ ትገዛም። ለምን ሳፋ ስጠኝ ይሰጣል፣ እንትን ቢላ ስጠኝ ይሰጣል። ለምን ትገዛለህ? እሱ ጋላ ክፉ ጎረቤት ካለስ ትገዛለህ። ወደሰን በግዝ ስጠኝ ብትለው አልሰጥህም፣ ዘርበል ይሰበርብኛል ነው የሚል። እናንተ ባትኖሩ ለኛ ባለውለታም ናችሁ። ዛሬ በገድል የሚወራ የለም፣ ይሸማቀቃል። ገድሉን ወጥቶ እስቲ ላይቭ የሚያነብሰው አንድ ሰው አምጣልኝ፣ ማህይብ ካልሆነ። እስቲ ተማርኩ የሚል ቴዎሎጂ ዲግሪ አለኝ ዲፕሎማ አለኝ ዲፕሎማ አለኝ ዲቁና አለኝ የሚለው ሰውዬ ገድል ወጥተህ ላይቭ አንብብ በለው፣ መሳቂያ መሳለቂያ ይሆናል። አይወጣም፣ አያነብም። ለምን? እናንተ ስላላችሁ። አንተ ምን ማለት ነው? ምናምን እንደዚህ አይደል እንዴ ወንጌል የሚለው? እንደዚህ አይደል መጽሐፍ ቅዱስ የሚለው? ይሄ ከወንጌል ውጭ አይደል ትለዋላ። አንተ ከሌለህስ እግር ጣቢ ጠጥተህ ትጸድቃለህ? እስከ 9 ትውልድ 99 ትውልድ መንግስተ ሰማያት ይገባል። ከ10 ትውልድ እኮ አንዱ እኮ ሙስሊም ሊሆን ይችላል፣ ኢቲስት ሊሆን ይችላል። ማን ያውቃል? ይገባል። ግን ለምን? አንተ ተሳልመሃል አይደል? እንደዚህ አይነት የቀልድና የአልቲቡልቲ ስብስብ መጫወቻ ነው ነበር። ዛሬ ቢያንስ ወንጌል እንሰማለን። እነዚህን ግን ከእናንተ ውስጥ ሆነው ወንጌል እንዳይሰበክ ነገሮችን አትናሼስ ላይ፣ ነገሮችን አፖስቶሊክ ሰክሰሽን ላይ፣ ነገሮችን የአባቶች ጉዳይ ላይ፣ ክርስቶስ ላይ ለምን አይነጋገሩ? እዛ ላይ ተሰክቶ ነገር እንዲቀር የሚያደርጉትን የእናንተን ሰዎችን ግን ሀይ በሉ። ምድር ወንጌል ትሰበክ። አትናሼስ የኔ አዳኝ አይደለም፣ ቤዛ አይደለም፣ ደሙን አላፈሰሰልኝ፣ አላቀውምም፣ ላቀውም አልፈልግም። ዮሐንስ አፈወርቅ ለእኔ ምንም አይደለም፣ ክርስቶስ ነው ደሜን ያፈስ። ክርስቶስ በዓለም ሁሉ ይሰበክ፣ በምድር ሁሉ ፍጥረት ሁሉ የክርስቶስ ማዳንን ይስማ። ይሄን ነው ማስተላለፍ የምፈልገው። አመሰግናለሁ። ዲያቆን አዲስዬ ጌታ እግዚአብሔር ይባርክ። እንግዲህ አንተ ኦርቶዶክስ እምነት ተከታይ ነህ፣ እዛው ነው ያለው። እንደዚህ ብለው የሚሉ አባቶች ዛሬም አንድ አባት ሲነግሩኝ ነበረ። ይህን እውነት እዛው ሆነው እንዳይናገሩ ስድብ፣ ማንገላታት፣ ስም ማጥፋት፣ ማንጎራጠጥ፣ ማስፈራራት፣ አንዳንዶቹም ላይ የራሱ ሴት እስከ መላክ ደርሰው አባቶችን በዛ በማሸማቀቅ እምቢ ካልክ ይህን ጉድህን አወጣብሃለሁ ብሎ በሚል ማለት ነው። ግን አሁን እኛ እንግዲህ በግልጽ እንደምናየው እኔ ጌታን ስቀበል በጌታ በኢየሱስ ክርስቶስ በማመን ያለውን እውነት ሳውቅ እንደውም አሁን አንተ ኦርቶዶክስ ውስጥ ነው ያለው፣ ወደ ፔንቴ አልመጣም፣ ግን በጌታ አምናለሁ፣ የጌታ ወንጌል በቤተክርስቲያን ይሰበክ ነው ብላ ያልከው። እኛ በቃ ይሄን እኮ ነው ያለው። እኛ እኮ ከኦርቶዶክስ ሰው እኮ ኑ ብለን አላለም። ቤተክርስቲያኒቱ ወንጌል አትሰብክም። የወንጌል ጠረን ሽታው የለም በኦርቶዶክስ። ይሄ ስም ለማጥፋት አይደለም። እነ ብፁዕ አቡነ ኤርሚያስን እነ ብፁዕ አቡነ ማርቆስን ብቻ መስማት ነው ወንድሞች ናቶች። ኦኬ፣ በተለይ እነዚህ ሁለት አባቶችን ስሟቸው። ብፁዕ አቡነ ኤርሚያስንና ብፁዕ አቡነ ማርቆስን ብቻ ስሙ። ብፁዕ አቡነ ማርቆስ እንደውም የስብከተ ወንጌል ኃላፊ ናቸው። የቤተክርስቲያኒቱ ፈርጥርጥ አድርገው ነው እየተናገሩ ያሉት። ፈርጥርጥ አድርገው ቤቱ ወንጌል የሚሰበክበት ቤት አይደለም። ወንጌል የሚሰበክበትን ቤት የእናት ልጅ ቢሆን ለሞት ይፈልጋል። እንደ እኔ የእናቴ ልጅ እኮ ነው መጥረቢያ አንስቶ አናትን ነው በፋስ ምፈልጥ ብሎ ያለኝ ዲያቆን። ይሄ አሁን በራሱ ወንድም አድራሻ ወንድሜ ሞቷል፣ ከዚህ በኋላ ሞቷል። ቪዲዮን ላውጣው እንዴ? ቪዲዮን ላሳየን። ወንድሜ ሞቷል። በነቄስ ሲዲ በኩሉ ፊት ወንድሜ ሞቷል። ከዚህ በኋላ በህይወት እንዳለ ማልቆጥረው። ምን ስላልክ? ጥምቀት ለድህነት አይደለም ስላልኩ። መዳን በማን ነው ብላልከው? በክርስቶስ ያውላችሁ በደም ይኸውላችሁ ለኃጢአት ስርየት የሚገኘው በደም ነው እንጂ በውሃ አይደለም። ሌላ ምንም አላልኩ። ታዲያ አሁን ይሄ እንግዲህ ዲያቆን አዲስ የኔ ለአንተ አልነግርህም። ጌታችን የተናገረ እኮ ማለት ነው እሳትን ልጥል መጣሁ ይላል።
እሳቱ በአንተና በወንድምህ በብፁዕ አምላክ ሊገልህ ሁሉ ይችላል። ሊያርድህ ሊያሳርድህ ሁሉ ይችላል። ወንድሞቼን ፋስ አነሳብኝ መጥረቢያ። ምን ሊያደርገኝ ነው? እንዲህ አድራሻዬን የሰጠልኝ ምን ሊያስደርገኝ? ሰላም መጥረቢያ አነሳብኝ። አባቴና አጎቴ በመሃል ገብተው አናትህን ነው የምፈልጥ ብሎ አለኝ። የእናቴ አባቴ ልጅ እንዲህ አድርገው ነው አመፀኛ አድርገው። በኋላ ግን ጌታን አገኘ። ይሄ የምለውን እውነት ገባው። እንግዲህ መዳን በኢየሱስ ክርስቶስ ነው። የኃጢአት ስርየት በውሃ በጥምቀት ሳይሆን በደሙ ነው፣ በስሙ ነው። ልክ ነው እኮ። ይሄንም በእውቀት መሞገስ ያቅት። አሁን ያው እንግዲህ የክርስቶስ የወንጌሉ እውነት ሰውን ሲነካ እንደዚህ ነው የሚያደርገው። ወላጅ ልጆቹን ልጆችም ወላጆችን ለሞት አሳልፎ ይሰጣጣሉ። ያሳፍራል በእውነት ወንድማችን ብፁዕ አምላክ። እኔ ከቅርብ ጊዜ በፊት ሲሰድበኝ ነበረ፣ በጣም ብዙ ጊዜ ማለት ነው። እታች አለ እየሰማ ነው። አንተ የማንም ዱርዬ እንዲበላው ነው ወንድምህን ስልክ አሳልፈ የምትሰጠው? ምን ስላደረገ? አይደረግም እኮ ወንድሞች እናቶቼ። ቢሰርቅ ቢያመንዝር ቢዋሽ ቢያጭበረብር እንደዚህ አያደርግህም። ይሄ ግን ለእናንተ የመዳን ለእነሱ ግን የጥፋት ምልክት ነው ይላል። አንዳች በተቃዋሚዎች አትደንግጡ ብሎ ያለውን ቅዱስ ጳውሎስ ታስታውሳለህ። ተሰሎንቄ ለማነው ፊልጵስዩስ ላይ ዲያቆን፣ ለእናንተ የመዳን ለእነሱ ግን የጥፋት ምልክት ነው ይላል። ወንጌል ዋጋ ያስከፍላል። አያችሁ። ኤርሚዬ በስተመጨረሻ መጽሐፍ ቅዱስ የሚናገረው እኮ መንግስት በመንግስት ላይ፣ ህዝብ በህዝብ ላይ፣ ወንድም በወንድሙ ላይ ይነሳል ይላል። ይሄ ነው መጨረሻው። በቃ እንግዲህ ይህን ወንድም አሳልፎ የራሱን ወንድም እንግዲህ የሆነውን አሳልፎ መስጠት ማለት ይሄ የመጨረሻውን እንትን መሆኑ ነው የሚያሳየው። እና ብፁዕ አምላክ ንስሐ ብትገባ ጥሩ ነው። እኔ አላቅህም። በምን አይነት ጨለማነት መመታት ነው በወገኖቼ? ጎላ የሚያገለግለው ምንም የተሰማ ስለሆነ ድጋሚ አልናገረው። አድራሻው እዛው ነው። ስልክ ቁጥሬ ለመዝሙር ያሬድ በቴሌግራም አናግረው ብሎ እንግዲህ የመኪና ታርጋ ቁጥሬ ወደ አልቀረ በቃ ግደሉት ብሎ ማለት እንደሞተ ነው የምቆጥረው። ከዚህ በኋላ በህይወት እንዳለ አልቆጥረውም። ማለት ምን ማለት ነው? ወንድሜ ሞቷል ብሎ በአደባባይ መናገር ምንድን ነው? ግደሉት እኮ ነው። ይታያቸው ቢሞት ሀዘን አይሰማኝም ማለት ምን ማለት ነው? አዲስ ህይወት። እኔ ግን የሚገርመኝ ይሄ ዲበኩል የሚባለው ውዳሴ ማርያም ራሱ ያውቃል በስነ ስርዓት የሚያውቅ አይመስለኝም። ሰውየውን ዝም ብሎ ሲራገም ነው የሚውለው እዛ። እኔ ይምጣና ነው ይልፈት ነው ከእናንተ ጋር ከእኔ ጋርም መወዳደር አይችልም። አይደለም ከኤርሚና ከአንተ ጋር ከእኔ ጋርም መወዳደር የሚችል አይመስለኝም። ውዳሴ ማርያም መልካ ኢየሱስ ምናምን የሚያውቅ አይመስለኝም። እና እዛ ገብተው ዝም ብለው እንትን የሚያደርጉት በጣም የሚያሳዝን ነገር ነው። ነው አወቀ አላወቀኝ እሱ አይመለከተንም። ግን እንዲህ አይነት ትውልድ ነው ያለው ወንድሞች እናቶቼ። እንግዲህ ይኸውላችሁ ኦኬ፣ ሰው የእናቱን ልጅ ለሞት አሳልፎ ይሰጣል። ጌታችን የተናገረው ቃል በብፁዕ አምላክና በዲያቆን አዲስ በወንድሙ ቤት ተፈጽሟል። እኔ ቤት በወንድሞቼና በእኔ መካከል ተፈጽሟል። እግዚአብሔር ረድቷቸው ወደ ንስሐ እንዲመጡ ዛሬ ይህንን የምሰብከውን እውነት የሚያውቁ ናቸው የኔ ወንድሞች። በቀደስክበት አፍህ ነው ያሉን እና ጫት አልቃምኩበት፣ ጋለሞታ ሴት አልሳምኩበት፣ አምላኬን ኢየሱስ ክርስቶስን አልሰደብኩበት፣ ያድናል ጌታ ነው ብዬ አልኩት። እንደዚህ ናቸው። ይሄ የነፍሰ ገዳይነት መንፈስ ሲጠናወት ጉዳያቸው አይደለም። ነገ እግዚአብሔር በእጃቸው አሳልፎ አይሰጥም። ጸልይልሃል። ስክሪንሾት ላሳይ ይችላለሁ። ስክሪንሾት ላሳይ ይችላለሁ። አንገትን እቆርጣለሁ፣ እገላለሁ የሚሉ ማለት ነው። በጣም የሚያስቅ አያረጉትም ለምራ አይባልም። አረ በጣም ተው የማልባለው ነገር የለም። ሆሞሴክሹዋል በቃ ተው። ለእንትን ራሱ ለመናገር ራሱ ይከብዳል። በእውቀት መሞገት አቃታቸው።
በእውቀት መሞገስ ያቀታቸው ወደ ማስፈራራት ስንቶቹን እኮ አድርገዋል። ጨፌ ዶንሳ ገብርኤል ቤተክርስቲያን እኮ የራሱ ወንድም እኮ ነው ዲያቆን የሆነ የራሱ ወንድም እኮ ነው ወንድሙን አንጠልጥሎ የሰቀለው። ግዛው ዳኜን ያነበበው የኢትዮጵያ ፖሊስና ህብረተሰብ ፕሮግራም ላይ ማለት ነው። በ91 ወይ በ92 ወይ እንደዚህ አካባቢ ላይ በ90 ወይ በ91 ወይ በ92 ግዛው ዳኜ የሚባል የፖሊስና ህብረተሰብ ላይ ጋዜጠኛ አንባቢ የነበረ ሰው ነው ያነበበው። ጨፌ ዶንሳ ገብርኤል ቤተክርስቲያን ጨፌ ዶንሳ ከተማ ውስጥ 91 አይደል ሞቲ? አዎ 91 ታስታውሱታላችሁ አይደል? ኢትዮጵስ መጽሔት ላይ ወጥተዋል። አስከሬኑን አውጥተው አቃጥለውት ውሻ እየጋጠው ነው የተገኘው። የዚህን ያህል ጭካኔ የቤተ ክርስቲያኒቱ ሰዎች ናቸው ወንድምዬ ሁሉ ጭምር ባለበት ነው የሰቀሉት ጌታን ተቀበልክ ብለው። ፖሊስ በእግራቸው አሻራ ኮቴ ነው ያገኛቸው። በጭቃ ዛፍ ላይ አንጠልጥለው ሰቀሉት። ከዛ ገደሉት። ከዛ ወስዶ ቢቀብረው በጌታ ያመነ ወንድም ጨፌ ዶንሳ ከተማ ከዛ ሄደው ደግሞ ቆፍረው አውጥተው መቃብሩ የታጠረበትን እንጨት ረብርበው አቃጠሉት። የኢትዮጵያ ፖሊስና ህብረተሰብ ግዛው ዳኜ ቴንኪው ሞቲ 1991 ዓ ም በጋዝ አርከፍክፈው አቃጠሉት። ይሄን የተሰበከው ክርስትና ጨፌ ዶንሳ እኔ ሄጄ ሰብኬያለሁኝ። ገብርኤል ቤተክርስቲያን አውቀዋለሁኝ። ዛሬ ያው መሰረ ክርስቶስ ሙሉ ወንጌል ገብታለች። ሙሉ ወንጌል ትልቅ ቦታ አላት። እኔ ከአንድ አገልጋይ ጋር ልሰብክ ሲሄድ በተሐድሶ ውስጥ ሆኜ ሊገሉን መጡ። መምህር አስፋው የሚባል ፓስተር ዳዊት ጋር ጌታ የተቀበለ የኦርቶዶክስ ተዋሕዶ ቤተክርስቲያን አዶነ ዲያቆን አዲስ የታውቀው ከሆነ የቅድስት ሥላሴ የነ ምሕረት አባጅ ነው። ሙሉ ወንጌል ቤተክርስቲያን ኮንፈረንስ አዘጋጅታ እኔና እሱን ጋበዘችን። ከነ ቀሚሳችን ጭምር ሄድን ጨፌ ዶንሳ ሙሉ ወንጌል ባዘጋጀች ኮንፈረንስ ላይ ለመስበክ። አስፋውን ከዛ በኋላ አይ ቲንክ ታሞ ወደ ጌታ ሄዷል። እሁድ ጉባኤ ላይ እየሰበኩ እያለው እኛው ጉባኤ ውስጥ ገብተው ቢላው የያዙ ጩቤ የያዙ ሰዎች ገቡ መጡ። እንደርዶ ማለት ነው። የሚገርመው የዛን ቀን የኦሮሚያ ክልላዊ መንግስት የጸጥታ ቢሮ ኃላፊ ማናቸው? አቶ አዲሱ አለማየሁ ነው። አለማየሁ አዲሱ ሞተዋል። በኋላ ከአባዱላ ገመዳ በኋላ የኦሮሚያ ፕሬዚዳንት ሆነው ነበር። ስማቸውን አስተካክሉልኝ። አዲሱ አለማየሁ ወይስ ማን ነው እንደዚህ የሚባሉ? አለማየሁ ቱምሳ። አለማየሁ ቱምሳ ነው አይደል? ነው አለማየሁ ቱምሳ ነው የሚባሉት። አዶ ነው ብቻ አለማየሁ አለማየሁ ቱምሳ አለማየሁ ቱምሳ። ቴንክ ዩ። አዎ አዲሱን ኬት አመጣሁት። ቴንክ ዩ አለማየሁ ቱምሳ። አዎ እሳቸው እግዚአብሔር መቼም ሳያዘጋጅ አይጣላ ምናምን ነገር እንደሚባለው ማለት ነው። እሳቸው እኔ የኦሮሚያ ደህንነት ክፍል የጸጥታ ቢሮ ኃላፊ እንዲሆኑ አላቅም ነበር። በጌታ መሆናቸውንም አላቅም። እግዚአብሔር መልአክ ሲያዘጋጅልኝ እንጂ ዛሬ እኔ እዚህ ቆሜ አታገኙኝም ነበር። የድፍረታቸው ድፍረት። እነሱ ገብርኤል ቤተክርስቲያን እየተቀደሰ እያለ ማንም አይሄድም። እኛ ጋር ግን ሙሉ ወንጌል ቤተክርስቲያን በተዘጋጀው ኮንፈረንስ ላይ ቢላው ይዘው መጡ። ቸርች ውስጥ እየተሰበከ እያለ እኔ ነበርኩ ሰብክ የነበረው የእሑድ ጉባኤ ላይ ገቡ እና አንድ የደህንነት ክፍል ኃላፊዎች ነበሩ፣ የኦሮሚያ ክልል ማለት ነው። ከሳቸውም ሌላ እዛ ከተማ ውስጥ የነበሩት እና አይተዋቸው ወዲያውኑ እዛው መድረኩ ላይ ዘሎ ሊወጣ ሲል አፋፍሱት። ቸርች ውስጥ መጣው ማለት ነው። ይሄንን ያደረጉት ደግነቱ የኦሮሚያ ክልላዊ መንግስት አቶ አለማየሁ ቶምሳ ብላቸው ያላቸኋቸው ፕሬዚዳንት ከመሆናቸው በፊት የኦሮሚያ ጸጥታ ክፍል ኃላፊ ነበሩ። እሳቸው እዛ ጉባኤ ውስጥ ነበሩ። አሁን ስሙንም አልጠራ አንድ የሙሉ ወንጌል ቤተክርስቲያን አባል የሆነ በጌታ የሚያምን ግን በኢህአዲግ ውስጥ የደህንነት ክፍል ውስጥ የሚሰራ ወንድም ነበረ። እሱንም በኋላ ነው ያወቁትን የደህንነት መሆኑን አላውቅም። እና እጅ ስጡ አሏቸው። ኦኬ እጅ ስጡ አላቸው። ወዲያውኑ አንጠልጥለው አወጧቸው እና ጉባኤውም ወደ ማለቅ አካባቢ ነበር። ከዛ አቶ አለማየሁም ወጡ። ፓትሮል መኪናቸው አለ። ከሳቸው ጋር ሌሎች ፖሊሶች ሁሉ ውጭ ላይ ነበሩ። እጅ ከፍንጅ ነው የተገኙት። ቢላውን እንደያዘ ቸርች መካከል መጥቶ ማለት ነው። ለምን የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮችን የሆኑ መጥተዋል ሙሉ ወንጌል ሊሰብኩ ተብሎ ተጠቁመው። ይሄ ነፍሰ ገዳይ መንፈስ በይቅርታ ይልቀቋቸው፣ ምን ያድርጓቸው አይዶ ነው ከኔ ጋር የምትሄዱት ብሎ በእሳቸው ፓትሮል መኪና ነው ይዘውን ወደ
ወደ ቢሾፍቱ ደብረ ዘይት የመጣ ነው ማለት ነው። በእሳቸው መኪና ውስጥ ለካ በጌታ ነበሩ። በኋላ የኦሮሚያ ክልላዊ መንግስት ፕሬዚዳንት ነበሩ አባዱላ ከወረዱ በኋላ ማለት ነው። የትኛው የወንጌል አማኝ ነው ኦርቶዶክስ ቸርች እንደዚህ ሄዶ የሚያደርገው? የለም። ለምንድን ነው የዛን ቀን ቢሎ ይዘውብን የመጡት? ሊገሉን። ለምን? ኢየሱስን ለምን ትሰብካላችሁ? እና አዲስዬ ደስ ይበልህ። የሰራዊት ጌታ እግዚአብሔር በአመፀኞች እጅ አሳልፎ አይሰጥም። በቃ እቻ ለምትፈልገው ዓለምና በውስጡ ያሉት የሚፈልጉት ኢየሱስን አትስበኩ ነው። ዝም በሉ ነው። ስለ ኢየሱስ አታውሩ ነው። አፋችሁን ያዙ ነው። አፋችሁን ያዙ ነው። እንዴ ኢየሱስ ጌታ ነው እኮ ብለን እኮ በአደባባይ እኮ የምንሰብከው እኛ ነን። ጌታ ነው እኮ ማለት ብራዘር፣ አንድ ቦርጫም ሀብታም ነው እያልኩ አይደለም። ኢየሱስ ጌታ ነው ማለት የሆነ ቦርጫም አቶ እንትና የሚባሉ ሰውዬ ጌታው ተብሎ እንደሚጠሩት በእንደዛ እኮ ማለት መጥራት አለ። ኢየሱስ ጌታ ነው ማለት የሰማይ የምድር ፈጣሪ እግዚአብሔር ነው እኮ ማለት እኮ ነው። አምላክ እኮ ነው እኮ እያል ነው። የትኛውም ቦታ ላይ ጴንጤ ነው ኢየሱስ ጌታ ነው ብሎ የሚለው። እቃም ቢወድቅብህ ኢየሱስ ጌታ ነው ብለህ ብትላ ብትበላም ኢየሱስ ጌታ ነው፣ ብትመሰክርም ኢየሱስ ጌታ ነው። ቤተክርስቲያን ትሰብከዋለች ብለው የሚሉት ግን ኢየሱስ ጌታ ነው ብለህ ስትል ፊታቸውን ይኸው እንዳለ ይገለባበጣል። ከላይ እስከታች አሉት አይወዱትም። የትኛውንም ኦርቶዶክሳውያን ኢየሱስ ጌታ ነው ብለህ በሏቸውና ፊታቸውን እዩ፣ አይኗቸውን ይዋቸው፣ ቼክ ለማድረግ እዩ። ወንድሞች ከፈለጋችሁ እንዳይመቷችሁ ራቅ ብላችሁ ኢየሱስ ጌታ ነው ብላችሁ እያያችኋቸው በሏቸው። ፊታቸው ይቀላል፣ አይናቸው ደም ይለብሳል። አይወዱትም። ለምን? ዓለም ይህንን ስም እንዲቃወም አድርጎ ሰይጣኑ አደራጅቶታል እንጂ ዲያቆን አዲስ ለምን በዚህ ና ልክ በወንድሙ እንደዚህ ጥቆማ ምናምን ነገር ልክ ሌብነት ቤተክርስቲያንን የበደለ አይነት አድርጎ ይኸው አሁን ቅድም በባለፈው የመጣ ጊዜ ዲያቆንዬ ማርያምን እያልክ አይደል ስትምል የነበረው እዚህ አይደል ዲያቆን? አዎ እውነት ነው። እና እንዴት እንደዚህ ጠርጠረ ወርዛ ዞ እዛ ከለከሉኝ። የት ልሂድ? እዛ በረሩኝ እኮ ማንም ሰው እኮ አስገባኝ። ቤቱ ገፊ ነው ብለዋል ብፁዕ አቡነ ገብርኤል። እሳቸው ተናግረዋል። እኛ ብንናገር አልሰማንም። ቤቱ ገፊ ነው፣ ቤቱ ገፊ ነው። ብፁዕነታቸው የተናገሩት ይሄን እኛ ብንናገር እናንተ ምንም የምታውቁት ነገር የለም ብለው ይላሉ። ጳጳሳቱ ሁሉ ጭምር ሳይቀር ተናግረውታል። ቤቱ ገፊ ነው፣ ከዝሆን የበለጠ ይገፋል። ኢየሱስን ከሰበክ ትገፋለህ። ደስ ይበል ወንድሜ፣ ጽና። በጌታ ላይ ባለህ እምነት ጸልይ፣ እናገኛለን። ጸልይልሃለን፣ እግዚአብሔር ይረዳል። ይህንን እውነት አባቶቻችንን የሰበኩት እውነት በራስህ ቤተክርስቲያን ውስጥ ሆነ ልታፍርበት አይገባም። እውነት ነው። ማንም የትኛውም ፓስተር ለእኔ ደሙን ያፈሰሰልኝ ማንም የለም። ማንም የትኛውም ጳጳስ ለአንተ ደሙን አላፈሰሰልህም። የትኛውም የቤተክርስቲያን አባት ተብለው የሚባሉ ይጠሩ፣ ኦኬ፣ እንደ አባት እናከብራቸዋለን። በነበሩበት ዘመን እግዚአብሔርን አገልግለው አልፈዋል። ብድራታቸውን እግዚአብሔር ይከፍላል። የማንም ደም ግን አልፈሰሰልንም ከእግዚአብሔር ልጅ ከኢየሱስ ክርስቶስ በቀር። ማንም ፓስተር ስለ እኔ ሲል መከራ የተቀበለ የለም፣ አይኖርም። አለም ብለው ቢሉኝ አልሰማም፣ አልቀበልም። በቅዱሳን ነቢያት፣ በቅዱሳት ሐዋርያት የተሰበከው የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ነው። በቃ ስለ እኔ ምትካዊ ሞትን የሞተልኝ ቤዛ የሆነኝ አማኑኤል ነው። ከድንግል የተወለደ የዓለም መድኃኒት ነው። እሱም በመስበክ እንደ ክፉ አድራጊ እንደዚህ አድራሻችን ሁሉ እየተጠቆመ አናትን እልሃለሁ በፋስ በመጥረቢያ እያሉ የሚዝቱ ሰዎች አፍስሰው ደማችንን የሚጠጡት እንደሆነ ያለን። የእግዚአብሔር ልጅ ኢየሱስ ያድናል። በሞት ጀርባ ላይ ቆመን እንሰብካለን። ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው የሰማይ የምድር ጌታ እሱ ያድናል ነው የምንለው። እሱ ጌታ ነው። በዚህ ትውልድ መካከል አይታፈርበትም፣ አይታፈርበትም፣ አይታፈርበትም። አባቶቻችን ነቢያት ስለሱ መወለድ ስለሱ መምጣት ትንቢት የተናገሩ የብሉይ ኪዳን ነቢያት ተቀጥቅጠው ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ ውስጥ እስከገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ ከዚህ ትውልድ የነቢያት ደም ይፈለጋል ብሏቸዋል። እሱኑ ሊገሉት ባለቤቱን ሊገሉት ድንጋይ የያዙትን ሰዎች ነው እንደዚህ ያላቸው። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ ውስጥ እስከገደላችሁት ምንድን ነው ያላቸው? ወደ እናንተ ጸሐፎችና ጠቢባንን ላኩ፣ ያልገደላችሁት ማንም የለም ነው ያላቸው።
ስለሱ መምጣት ስለሱ መወለድ ከድንግል ሴት መወለዱን ከቤተልሔም ኤፍራታ መወለዱን ለሰው ልጆች በደህና ኃጢአት መወለዱን የሚወለደው የዳዊት ልጅ ተብሎ ቢጠራም እንኳን ቅሉ ግን አስቀድሞ ከዘላለም የነበረ አወጣጡ ከቀድሞ ጀምሮ ከዘላለም የነበረ የአብ የባህሪ ልጁ መሆኑን ነቢያት የተናገሩትን ሐዋርያት የሰበኩለትን ጌታ በመስበካችን በወንድሞቻችን ያስፈራራሉ። ጽና ወንድሜ ዲያቆን አዲስ ጽና። ፓስተሮቹን መነኮሳቱን ያስፈራራሉ። ዓለም እንደዚህ ናት። የትም ቦታ ላይ ና ዝም በል ስለ ኢየሱስ አታውራ ነው። ሰይጣኑ ዓለሙን እንደዚህ አድርጎ አደራጅቶታል። መንግስቱ እንደሚፈርስበት ያውቃል። የእግዚአብሔር ልጅ ኢየሱስ ክርስቶስ ከተሰበከ ትውልድ ከሰይጣን መንግስት እየፈለሰ ወደ ክርስቶስ ወደ ፍቅሩ ልጅ መንግስት እንደሚመጣ ያውቃል። ዲያቆን አዲስ ስለ አባቶች ደስ ሊል ይገባል። ስለ አባቶቻችን ማለት ነው። እነሱ ላይ የደረሰ ማለት ነው። በኢየሩሳሌም ከተማ ውስጥ ያሳደዷቸው እነ ጳውሎስን ያሳደዱት፣ ጌታችንን ያሳደዱት። ወደ ገዛ ወገኑ መጣ፣ የገዛ ወገኑ አልተቀበሉትም ይላል። የራሳቸውን ወገን አምላክነቱ እንኳን ባይገባቸው የራሳቸውን ወገን ፋሲካ በዓልን እያከበሩ በአይሁድ ፋሲካ እስራኤል ስለ አንድ ወታደሯ ማን ጊላድ ሻሊት ስለሚባል ወታደር ፍልስጤማውያንን 400 ነው ማን 1000 እስረኛ አለቃለች። የዛሬ ስንት ዓመት ማለት ነው። ታንከኛ የነበረ ጊላድ ሻሊት የሚባለውን ልጅ ማርከው ተወስደውት ስለሱ ብለው 1000 ፍልስጤማውያን ያለቀዋል። ለአንድ ዜጋዋ ምን ያህል ዋጋ እንደምትከፍል እዩ። በባለፈውም ጦርነት ውስጥ ሊባኖስ ውስጥ ገብተው የአንድ ወታደር አስከሬንን ሁሉ ቆፍረው እስከ ማውጣት ድረስ ደርሰዋል። በዚህ ጦርነት እየተወራ ነበር። ለወታደሯ ለወገኗ ምን ያህል ሪስፔክት እንዳላት ማለት ነው። እንደ አዳኝ እንደ አምላክ እንኳን ባያዩት የገዛ የራሳቸውን ወገን ለሮማውያን አሳልፈው ሰጥተው አሁን ፋሲካን ያከብራሉ። ዛሬ ፋሲካ ነው፣ ፔሳህ ማለት ነው። የዛሬ 2000 ዓመት በዚህ የአይሁድ ፋሲካ ዛሬ ነው የጀመረው። በዚህ የአይሁድ ፋሲካ 7 ቀን ቂጣ በሚበላበት የእግዚአብሔር ልጅ የዳዊት ልጅ አዳኙ ገናናው ኢየሱስ ለበደል ኃጢአታችን ቀራንዮ ኮረብታ ላይ ሊሞት ለአሕዛብ ተላልፎ ተሰጠ፣ ለእኛና ለአንተ በደልና ኃጢአት። ኦርቶዶክስ ይህንን አትስበኩ ትላለች። ጴንጤ ይህንን አትስበኩ ይላሉ። ካቶሊክ ይህንን አትስበኩ ይላሉ። ሰይጣን ይህንን አትስበኩ ይላሉ። እንግዲው ሰይጣን በነቂስ ይውጣ። የሰው ልጆች ሁሉ ይሰለፉ። የአባቶች አምላክ ምስክር ነው አልኳቸው። ወንድሞች እናቶች በሞታቸው ፈርመው አረጋግጠውት ነው የሄዱት። ወንጌሉን ሰብከውት እነ ጳውሎስ እንደ በግ ሮም አደባባይ ላይ ታርዶ የሞተው ቤት እየተከራየ ለሶስት ዓመት ወንጌል የሰበከውን የቅዱስ ጳውሎስን ስብከት መዳን በክርስቶስ ኢየሱስ እንደሆነ በስሙ ንስሐና የኃጢአት ይቅርታ እንደሚገኝ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንደሚሰበክ በአሕዛብ ሁሉ የሰበከ ከኢየሩሳሌም እስከ ኤልዋሪቆ ከተማ ዞሮ የሰበከውን ወንጌል አንተ በዚህ ትውልድ መካከል አትስበኩ ብላችሁ ዲያቆናቱን፣ ካህናቱን፣ መምህራኑን አታሸማቅቁንም፣ አታስፈራሩንም። እንደ ክፉ አድራጊ መከራን እስክትቀበል ድረስ ከዳዊት ዘር የሆነውን ኢየሱስ ክርስቶስን በመስበክ መከራን ተቀበል ብሎታል። ለመንፈሳዊ ልጁ ለጦር ያስከተተውን ደስ ለማሰኘት ነው። ጌታ ነው የጠራን፣ ያድናል የእግዚአብሔር ልጅ ብለን ስንል ስሜት አይደለም የምናወራው። ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ይሄ መሰበክ አለበት። ይሄ ጌታ ቤተክርስቲያን ተብላ ከተጠራች መሰበክ አለበት። የማንንም ሙታን በየጊዜው እየመጡ እንትና እግሯ ተቆረጠ፣ የእንትና አይኗ ጠፋ፣ የእንትና አንጎሏ አፈሰሰ ይሉናል። የራሳቸው ጉዳይ ነው። ማናቸውም አቡነ ተክለ ሃይማኖት ለአንተ ለእኔ እግሩን አልተቆረጠም። ጊዮርጊስ ለአንተ ለእኔ እግሩን አልተቆረጠም። ኢቭን ጳውሎስ ወንጌል የሰበከው ሐዋርያ ኢየሩሳሌም ሮማ አደባባይ ላይ የተሰዋው ጴጥሮስ ለእኔና ለአንተ ለአንቺ አልሞተም። የእነዚህ አባቶች ሞት ከንቱ ነው አይደለም። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር እንዳለ የጻድቃን ሞታቸው በእግዚአብሔር ፊት የከበረ ነው እናምናለን። ታዲያ ለምንድን ነው የሞቱት? ለተቀበሉት ለወንጌል አደራና ላመኑት ጌታ እንጂ የሞቱት ጳውሎስ ኤርሚያስን ለማዳን ዲያቆን አዲስን ለማዳን ጴጥሮስ አልተዘቀዘቀም። ለተቀበሉት ለወንጌል አደራና ላመኑት ጌታ ግን ተሰውተውለታል። ሞታቸው ክቡር ነው። የጻድቃን ሞት ነው። የጀግና ሞት ነው የሞቱት። ስለ ኢየሱስ ተዋርደው ስለ ኢየሱስ በዓለም አደባባይ ላይ ተተፍቶባቸው ነፍሴ በመስዋዕት እንደምታልፍ ታልፋለች። አርዶን የገደለው የሮም ቄሳር ጳውሎስን እንደ በግ የመጽሐፍ ቅዱስ ተማሪዎች እንደሚናገሩት ስለምን አንገቱ ላይ ካራ ገባ? ስለ ኢየሱስ ጽድቅን ስለሰበከ የእግዚአብሔር ልጅ የዳዊት ልጅ ከድንግል የተወለደውን የዓለም መድኃኒትን ስለሰበከ እች ዓለም እንደዚህ ናት።
ስለዚህ ጢቅ ብለንባት እናልፋልና ጢቅ ብለንባት እስጢፋኖስ ላይ የነበረ የክብር መንፈስ በእኛም ላይ አለ። ጢቅ ብለንባት ዓለሙ በአፍጢሙ መደፋት ይችላል። ቡድሃ የሚባል አዳኝ የለም። ሂንዱዝም የሚባል አምላክ የለም። አላህ የሚባል አዳኝ የለም። መሐመድ የሚባል የተላከ ትውልድ ሊያድን የለም። የተላከው የእግዚአብሔር ልጅ የዳዊት ልጅ ከነገደ እስራኤል ከነገደ ይሁዳ ከእስራኤል ትውልድ የተወለደ ከድንግል ሴት የዛሬ 2000 ዓመት የተወለደ የሰማይ የምድር ፈጣሪ ሁሉ በእርሱ የሆነ ከሆነውም እንኳን አንዳች ያለ እርሱ ያልሆነ የሰማይ የምድር ጌታ ኢየሱስ ክርስቶስ የዘላለም ንጉሳችን ነው። የዘላለም አዳኛችን ነው። የዘላለም አምላካችን ነው። የዘላለም ቤዛችን ነው። የዘላለም እረኛችን ነው። የዘላለም ሕይወታችን ነው። የለም ምድር ሁሉ የተሸከመቻቸውን ጣዖቶች አንተ አቅርብ፣ አንዳቸውም በጎም መልካምም አያደርጉም፣ በጎም ክፉም አያደርጉም። ይጥሩ ከኔ አምላክ ከኢየሱስ ክርስቶስ በስተቀር ይህንን ዓለም ሊያድን ነፍሱን ቤዛ አድርጎ የሰጠ ማንም የለም። ሰው ለተራ ሞት እንኳን ይሞታል። ሰው ለተራ ሞት ይሞታል። ያስፈራራሉ እንዴ? የክቡር ሞት ነው የምንሞተው። ዲያቆን አዲስዬ ወንድምህ ብፁዕ አምላክ ቢያስገድልህ የክቡር ሞት የእስጢፋኖስን ጽዋ ነው የምትጠጣው። እኔ ወንድሞቼ እንደዛ ነው ያሉኝ። አይመለሱም። እግዚአብሔር አምላክ እስከ ቀጠረው ቀን ድረስ ከራሳችን ፀጉር አይነኩትም። የመጣውን ጽዋ ግን ጌታ እግዚአብሔር ምስክር ነው። እኔ ልጆቼን እግዚአብሔር ያሳድጋል ብዬ ነው የወጣሁት። ጥሪ ሲደርሰኝ ግብግቡን እኛ የፈለግነው እግዚአብሔር ልኮን ነው። ለምን? ይህ ትውልድ መዳን አለበት። ኢየሱስ ሊመጣ ነው። የዘመን ፍጻሜ ነው። መለከት ሊነፋ ነው። የጌታችን የኢየሱስ ክርስቶስ መምጣት እውን ከሆነ የሚመጣውን የአብ ልጅ ኢየሱስ ክርስቶስን የዳዊትን ልጅ ቤተ ክርስቲያን ትሰብካለች እንጂ የማንንም የበሰበሰ አጽም እያነሳች ከመቃብር ውስጥ እያወጣች ይሄን ሳሙ ይሄን ተሳለሙ ብሎ የሚል እንዴት ነው የማወራው? እንደዚህ ነው የሚያስወራኝ። የማንንም የበሰበሰ አጥንት እኮ አልኩ። የአብርሃም አጥንት እንኳን ከመቃብር ውስጥ ቢወጣ አያድነኝም። እኔ ጻድቅ አባት አይደል? አዎ። የተስፋ ቃል አልገባለትም እግዚአብሔር በደንብ። የዳዊት አጽም ተቆፍሮ ቢወጣ ከኢየሩሳሌም ለኤርሚያስ ድነት ምንም አይጠቅመው፣ ለዲያቆን አዲስ ምንም አይጠቅመው። ጊዮርጊስ 3 ጊዜ ሞቶ ተነሳ ይለ የራሱ ጉዳይ ነው። ኢየሱስ ነው የሞተልኝ። የአብ ልጅ ነው የሞተልኝ። የድንግሊቱ የማጸኗ ፍሬ ነው የተሰቃየው መስቀል ላይ እዛው እኔ አንድ አርመን ወታደር ሞተልህ አትበለኝ። እዛው አልኳችሁ። እግዚአብሔር ልጁን የሰጠን ወደ ዓለም ሲልክ ጽድቅና ቅድስና ቤዛነት በተደረገ በክርስቶስ ኢየሱስ አለን ያሉት ሐዋርያቱ። እንትና ሞተችላችሁ የሚባል አንድም የተሰበከ የለም በሐዋርያቱ። ሳራ ሞተችላችሁ አልተባለም። ዲቦራ ርብቃ ሞተችላችሁ አልተባለም። ደጋግ እናቶች ጻድቃን እየጠሩ የአሮን እህት ማርያም የሙሴ እህት ማርያም ሞተችላችሁ አልተባለም። እዚህ መጣና አርሴማ ሞተችላችሁ መከራ ተቀበለች። የራሷ ጉዳይ አንተ ግን የራሳቸው ጉዳይ። ከሞተችም ለራሷ ነው የሞተችው። ለክርስቶስ ሞታ ከሆነ ኦኬ፣ ብድራቷን እግዚአብሔር እዛ ይከፍላታል። እሷ ለእኔ ምን ይሁን ሊብላን የምትሞተው? ስሜ ኤርሚያስ መሆኑ እንኳን አታውቅም። ኢትዮጵያ ውስጥ የተወለደ ሰውዬ አታውቅም። ማናቸውም አያውቁም። ኢየሱስን ለማስረሳት ለዓለም የሞተውን የዓለም መድኃኒት ጽዋው መራራውን ጽዋ የጠጣልን ቀራንዮ ኮረብታ ላይ አንዱ ስለ ሁሉ ሞተ ብሎ የሚለውን እውነት አይነግሩን። እንትና ሞተች፣ የእንትና እግር ዞረ፣ የእንትና አይኗ ጠፋ፣ የእንትና ፀጉራቸው ተላጨ፣ እንትና መላሷ ተጎለጎለ። የራሳቸው ጉዳይ አይመለከተንም። ነቢያቱ የቆመውን የእሴይን ስር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል ብለው ነው ነቢየ እግዚአብሔር ኢሳያስ የጮሁትና የሞቱት። የቆመውን የእሴይን ስር ማን? የእሴይ ስር ኢየሱስ፣ የድንግሊቱ የማኅፀኗ ፍሬ፣ የድንግሊቱ የማኅፀኗ ፍሬ። እሱ ነው አዳኙ። በመላእክት የተሰበከ እሱ ነው አዳኙ። በነቢያት የተተነበየለት እሱ ነው አዳኙ። በመላእክት የተሰበከለት እሱ ነው አዳኙ። አባቶች የተባሉት የመሰከሩት ይህን ነው። ይህን እንኳን ካልመሰከሩ የራሳቸው ጉዳይ አባቶችም ቢሆኑ ኢራኔስ ይለኛል ኢየሱስን ሰብኳል። ኦኬ ቴንክ ዩ። ከዛስ ውጭ አንድ ፍጡር ሰብኮ ቢሆን የራሱ ጉዳይ ኢራኔስ ቢሆን ሉተር ይለኛል ኢየሱስን ሰብኳል። ኦኬ ከሰበከስ ሰየው፣ ካልሰበከስ የራሱ ጉዳይ። መጽሐፉ ተጽፎ እጄ ላይ ደርሷል። ሕያው የሆነ የዘላለም ንጉሥ የሥላሴ ሁለተኛው አካል ነው። የሰውን የእኔን ተፈጥሯዊ ባህሪ ገንዘቡ አድርጎ ለበደለ ኃጢአቴ የሞተልን። እንግዲህ ዓለም ይስማ፣ ሰይጣንም ይስማ። ይሄንን እውነት በመስበክ
የሚመጣውን ጽዋ ሁሉ እንጨልጠዋለን። 1000 ዓመት አንኖርም። የእነ እስጢፋኖስ አክሊል ይደርሰናል። ይሻላል። ጌታ ምስክር እኮ ነው አልኩ ዲያቆንዬ። ይሻላል ይሻላል። እንደውም በሌላ እንደ ሽፍታ ሰማዕትነት እሱ አድራሻህን ይጠቁማሉ ሊያስገድሉህ። አንድ ቢጠይቁ ሁለት አይመልሱም። እኔ እናንተ የምናውቀውን ሚስጥር አያውቁም። እኔ እናንተ የምንቀድሰውን ቅዳሴ አይቀድሱም። እሱም መታደል ነው እኮ ሰማዕትነት። መገለል ግን ያስጠላል በጣም። አይዞህ ምን እንደታየኝ ታውቃለህ? አሁን ስትናገር እንዲያምጣት ሰው አለ። አንተ ማርያም የሙሴ እህት በሙሴ ቀንታ በለምጽ ተመታለች። ገብተዋል። አሁን ኦርቶዶክሶቹ በቅናት አሁን በኃጢአት ለምጽ ነው የተመቱት። እኛ በምንሰብከው ክርስቶስ ይህንን እንዳይሰበክ በቅናት እንግዲህ ልክ ማርያም የሙሴ እህት በለምጽ እንደተመታች እነዚህ ሰዎች ደግሞ አሁን በኃጢአት ለምጽ እንደተመቱ ነው አሁን የታየኝና ቀጥሉ እስኪ። በጣም ይገርም ነው። ዲያቆን እያይዞ እሺ፣ በቃ ስለ ወንጌል ነው፣ ስለ ክርስቶስ፣ ስለ ወንጌል፣ ስለ ክርስቶስ። ሌባ በሆኑ ሰው ነበር ኤርሚ። አንድ አይነኩም። አሁን 10ሩን ሴት አስገብተህ 10ሩን ሴት አምጥተህ ያሰልፈህ ቤቱን ሁሉ ዘመዶችን ሁሉ ብታሰድብ አንዳች አይነገርህም። ራሱ ብፁዕ አምላክ አይነገርህም። 10 ሴት ጎትተህ ብታመጣ ዲቃላ ወደህ ብታመጣ አይናገሩም። ስለ ጽድቅ ነው፣ ስለ ኢየሱስ ሞታው ይታወጅብህ አይታወጅብህም እኮ ለምን ነገ ቢገሉ ቁጭ ሙታዋጅ አይሉም። ይታወጅብኝ እንዴ? አይታወጅብኝ። ባንክ ብዘርፍ እኮ ጀግና ነው የሚባለው አይደል እንዴ? ይሄን የተሰበከው ኢየሱስ ስትል ግን ማንም ሰላም ሊል ሰው ይጸየፍ ያማል በጣም። እንደኛ ኦርቶዶክሶቹ ያልተገነዘቡት ምንድን ነው? ሰይጣን ስለሚልካቸው እንጂ። አዎ ዲያቆን አዲስ አበባ ተቆራርጧል። እሺ አሁን ይመጣል። የጨርስኮ ዲያቆን እሺ፣ ሰላም ለማለት ሰው ይጸየፋል። ኢየሱስ ስትል ሰው ሰላም ሊልህ ይጸየፋል። ኢየሱስ ምን አለ ወንጌሉ? ሰው ላይ ዲያቆን ወንጌሉ ግን ምን አለ? ስለ ስሜ በሁሉ ዘንድ የተጠላችሁ ትሆናላችሁ ያለው ቃል እንዳትረሳ። ይኸው የእናትህ ልጅ ነው እንግዲህ የጠላህ ማለት ነው። እኔንም ልክ እንደዚህ ነው ያደርገኝ። በሕይወት አሉ። እኔም ልክ እንደዚህ ነው ያሉኝ። እንደዚህ ነው ያለኝ። ጌታን ስቀበል ልክ እንደዚያ ነው ያለኝ። መጥረቢያ ያነሳ ወንጌሉን ብጥለው አይዘውም፣ እፊቴ አይዘውም። ማን እንደሆንኩ ያውቃል። ታላቅ ወንድሜ ነው፣ ግን ማን እንደሆንኩ ያውቃል። ክርስቶስ ባይኖረኝ እሱ ያነሳውን ፋስ ማን እንደሆንኩ ያውቃል። ግን ስለ ክርስቶስ ስንል አነሳ ፈልጣለሁ ብሎ ማለት ነው። ይሄ የሚያሳየው ምንድን ነው? የታሰሩበት ድቅድቅ ጨለማ ምን ያህል እንደሆነ፣ የጥላቻቸው ጥግ ምን ያህል እንደሆነ ያሳያል። እስላም ብትሆን አሁን እንደዚህ አይሉም። ቅዱስ እግዚአብሔር ምስክር ነው። ብፁዕ አምላክ ራሱ እንደዚህ አይልም። እስላም ብትሆን ብሰልም እንደዚህ አይልም። አይ እኛ ከድሮም እነሱና እኛ ነን ነው ብሎ የሚልህ። ይሄ የመዳን ምልክታችሁ ነው። ስለ ክርስቶስ የምትገፉ የምትጠሉ፣ ስማችሁ በከንቱ ሲያጠፉ ደስ ይበላችሁ፣ ሐሴት አድርጉ፣ እልል በሉ ብሏል። ከእናንተ ፊት የነበሩትን ነቢያትን እንደዚሁ አድርገውባቸዋል ነው ያለው። አለቀ በቃ። እኔ እናንተ ታዲያ ጌታን ተከተለ ኢየሱስን ካልተቀበሉት እኛ ሊቀበሉ የገዛ ወገኑ እኮ ነው ያልተቀበለው። የገዛ ወገኑ እንደዚህ የሚያሳጡ እኮ የእናትና የአባት ልጆች ናቸው ነው ብሎ ያለው ጲላጦስ። የገዛ ወገንዎች ናቸው። ለአስርህም ልፈታህም ስልጣን አለ ንገረኝ በደልህን ብሎ ያለው እንደበደለ ሰው ሆኖ ቀረበ ታስሮ። እሱን እንደዛ ካደረጉት ዲያቆን አዲስ የማይደረግበት አንዳቸው ምክንያት የለም። ሃይማኖተኝነት ማለት እውርነት ማለት ነው ወንድሞች እናቶቼ። ያውም በእውቀት ቢሆን ደግ በሆነ ነበር። ለዚህ ነው ምስክር ይሆናችሁ እንግዲህ ስልክህን ለዓለም ያድላሉ። የሆነ ቦታ ላይ ውጉት ግደሉት ብለው ማለት ነው።
እዚህ ድረስ ናቸው። እንዲህ አይነት አውሬነት ማለት ነው ወንድሞች እና እህቶቼ። አላደርገውም አልኩ። መብቱ ነው፣ የፈለገውን ይከተሉ። ወንድሞች አሉኝ እኔ 5 ወንድሞች፣ መብታቸው ነው፣ የፈለጉትን ይከተሉ። የተጠናወቱት ሰይጣን ግን ለሃይማኖታቸው ቀና ያስመስሏቸው አንድ አያውቁም። አንድ ሚስጥራትን አያውቁ። ምንም ነገር የሚያውቁት ነገር የለም። ጸልዩለት እዚህ ያላችሁ ወገኖች። እሺ ነግረውኝ ነበርኩ። ቀሲስ ሊበኩሉ እኮ ብለውኛል እኮ ምንም እንትን አይልም። ጊፍት አትስጠኝ እባክህ፣ ነፃነት ስጠኝ፣ ጊፍት አትስጠኝ። ብቻ ቀሲስ ሊበኩሉ የሚደርስብህን ነገር አታውቅም። እንደዚህ ነው ያሉን ቃል በቃል የሚደርስብህን አታውቅም። ሪካርድ ካለ እንደዚህ ያሉን ሪካርድ ካለ ሪካርድ ስጠን። የቀሲስ ሊበኩሉ አለኝ ሪካርድ ስጠን። ስላንተ አለቅስልሃለሁ፣ ስላንተ አዝንልሃለሁ። አታስፈራሩኝ ላልኳቸው አታስፈራሩኝ። ማፍርበት ኢየሱስ ማፍርበት ደም የለው። ማርያም የምትባለው እህት አናደኝ ትላለች። ዲያቆን ማርያም አላወኳት እታች ያለ ማርያም ነው። ማርያም ነኝ። አዲስ ሰላም ነህ? መምህር አዲስ ሰላም ነህ? እንዴት ነው? እግዚአብሔር ይመስገን። ወይ ሁሉ ሰላም ነው? እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አንተ ምንፍቅና ተቀብለህ ነው መምህር አዲስ? ምንድን ነው ምንፍቅና? ማን ነው አስወጣቸው? ኦርቶዶክስ ነኝ። ምን ትሰራለች ኤርሚ? ምን ትሰራለች አሁን እሷ? እሱን እኮ ሰው እንዲያናገረው ኢንቫይት አልተደረገም አይደል? ምን ትሰራለች አሁን እሷ? አይ ጠይቃት ነበር ምንፍቅና ብላ። በነገራችን ላይ እኔ እንግዲህ ምንፍቅና ማለት ጴንጤ መሆን ከሆነ ጴንጤ አልሆንኩም እኮ አይደለሁም፣ ጴንጤ አይደለሁም። ግን አባረሩኝ። በቃ የትም ቦታ እኔን አያስተናግዱኝም። ገስት ላይ እንኳን የሚጠሩኝ ሊሰድቡኝ፣ ሊያንጓጥጡኝ ምናምን ለመጥፎ ነገር ነው የሚጠሩኝ። ገስት ላይ እንኳን የሚጠሩኝ እንግዲህ ከታች ሆነ ይኸው ጊፍት የሚሰጠኝ ሰውዬ ገስት አስገብቶ አስቀምጦ በ10 ሰው በ8 ሰው ያሰድበኛል። ለስድብ ነው ለመሰደብ ነው የሚጠራኝ ገስት የሚያስገባኝ። እሺ ሚዩት አድርጌው ማርያ፣ እኔ ነኝ ያስገባሁሽ። ምንፍቅና ብሎ የሚለውን ከመለስሽልን በኋላ መምህር አዲስን ትጠይቂዋለሽ። እንኳን እንደመጣሽ። እኔ መልሼ ያስገባሁሽ። የድንግል ማርያም ልጅ እግዚአብሔር ይመስገን። እሺ ቴንክ ዩ። ምን ማለት ነው ምንፍቅናን ተቀበለህ ማለት? ማን ነው መናፍቅ? ምንፍቅና ማለት ሃይማኖት የሌለ ማለት ነው። ግማሽ ሆነ ባፋቸው ኢየሱስ ያሉ እምነት የሌላቸው ማለት ነው። ምንድን ነው ምንፍቅና? እኮ ማንን ነው የተቀበለው ታዲያ? ምንፍቅና ተቀበልክ ማለት እስልምና ማለትሽ ነው ወይስ? መናፍቅ ነው እንጂ እንዳንተ አይነቱ ማለት ነው። እኔ ምንድን ነው ኢየሱስ ትላላቸው ግን እምነት የሌላቸው ማለት ነው። እግዚአብሔር የማታውቁት ማለት ነው። ኦኬ ኢየሱስ እግዚአብሔር አይደለም ማለት ነው በእናንተ? ኢየሱስ ክርስቶስ ለእኛማ ጌታ ነው፣ የጌቶች ጌታ ነው። ግን እናንተ አይደለም። ታዲያ ማነው ኢየሱስ ጌታ? እናንተ አይደለም። ቆየት ተደማመጠን ታዲያ አይደለም። አድምጭኛ፣ አንድ ቃል ሁለቴ አትደጋግኝ፣ ሶስቴ አትደጋግኝ ስለሰማሁሽ። ኢየሱስ ጌታ ነው እያለ የሚሰብከው ታዲያ ማነው? አንተ መቼ ታስወራለህ? ኤርሚያስ እድሜ ልክን ከድሮ ከፌስቡክ ጀምረህ እንዲሁ እንዳለህ ሰራሻለሁ። እሺ ጨርሺ። ኢየሱስ ጌታ ነው ብሎ የሚሰብከው ታዲያ ማን ነው ነው እያልኩ ያለሁት። ጌታ ነው ብሎ ደግሞ አንተ እኮ ትናንትና የመጣህ መጤ ነህ እኮ፣ መጤ እኮ ነህ እኮ። ትናንት የመጣህ እኮ ነህ። በሚሽነሪ የገባህ ኢትዮጵያ እንጂ እኮ የሚያውቅህ የለም፣ ሃይማኖትም የለም እኮ። አናውቅም እኮ። ለምን አድምተን እያንዳንዱ ነገር አንናገርም? እህት አለም አሁን ስለ ከመምህራኖች ጋር ትናገራለህ። ከዛ ተሸንፈህ የመጣኸውን ምእመን ላይ አይደለም። ከፈለግ መምህራኖች አሉ አንተን ቀጥ አድርገው ይዘው የሚከራከሩ። መቼ ከኛ ጋር ነው? እንደኛን ምእመን ወንድሜ ነው። አዲስን የማላው ነገር ስላየሁ ነው የገባሁት። መጤ ነህ ብለሃለች። መጤ ነህ ስትይ ማርያም፣ መጤ ማለት ሃይማኖት ነው። አንተ ዝም በል ምን አገባህ አንተ? የእስራኤል አዳምጪኝ። ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስ እስራኤላዊ ናት። እንዴት ብለሽ ነው አሁን አንቺ ማርያምን ከየት አምጥተሽ ነው አሁን ማርያም የምትጠሪ? አንተ ስታምናት አይደለ ራስህ? ኖ አንተ ስታምናት አለና ጀመር አንተስ በራስህ
ቆይ ስለሷ ምንም የማውራት መብት የለህም። አዳምጪ። መጀመሪያ ኦርቶዶክስን አታውቂያትም አንቺ ራስሽ። አንተን እኔ ላናገራለን የገባሁት አዲስ መምህር አዲስ ላናገር እንጂ አንተን አይደለም። በሁሉ ጠበቃ ጥልቅ እንደ እርጎ ዝም በጥልቅ አትበል። የት ታውቃታለህ? እዛ ብትወለድም እዛም ብትሆን የት ስታውቃት ነው አንተ? ስለሷስ ምን ታውቃለህ? ሲጀምር ማለት ነው ኢትዮጵያዊ አይደለችም ማርያም፣ መጤ ናት። አንቺም መጤ ነው የተሸከምሽው ማለት ነው። አንተ ራስህ መጤ ነህ። አንተ እኮ ራስህን ክደህ እኮ ሸጠህ ነው እኮ ምንም እኮ አንተም ራስህ እኮ እዛ መጤ ነህ። እኔማ ኢትዮጵያዊ ነኝ። ምን መጤ ትይኛለሽ? ምን ኢትዮጵያዊ ነህ አንተ? ኢትዮጵያን ክደህ ምን ታዲያ ምን አገባህ ስለ እስራኤል ታዲያ? እና አንቺ አሁን ከየት ነው? ምን አገባህ ስለ እስራኤል? ኢትዮጵያ ሆነ የኢትዮጵያ ባንዲራ እንደሰቀልከው እኮ የኔ እናት አዳምጪ። ደግሞ አንተ ከሃዲ ደግሞ ኢትዮጵያን ክደህ ደግሞ ለወረቀት ስትል እስራኤል የገባህ አይደለ እንዴ? አንተ ደግሞ አዳምጪ። እኔ ጠየቅኩሽ ማርያም እስራኤላዊ ኢትዮጵያዊ አይደለችም። ለኢትዮጵያ የሰጣት ማን ነው? እናንተ ፎቶግራፍ እያደረጋችሁ በየቤቱ እየለጠፋችሁ የምትሰግዱላት ማን ነው የሰጣችሁ? እንሰግድላታለን። እሰይ ማርያም ማርያም እንሰግድላታለን። ስለዚህ ለዚህ ነው አንቺ እንሰግዳለን በደንብ በሚገባ ማለት አንቺ ነሽ። ዝም በላው ነው አንተ ከሰማያት የመጣው ከሃዲ ሰማያት ከሃዲ ለወረቀት ብለህ አገርን የሆነው ኢየሱስ ክርስቶስ ነው። ከሃዲ አይደለ እንዴ አንተ? ምን ስለኔ ትላለህ? ዝም በል ከአንተ ጋር እነጋገራለሁ። ወንድም ጋር እነጋገራለሁ። የምትሰማም አይደለችም። ስለ ኦርቶዶክስ የምታውቅ አይደለም። አልሰማም። አንተ ምን አገባህ? ተደርጎ ዝም ጥልቅ ነው። የኔ እናት ዲሞርኮ ነሽ። ዲሞርኮ ታውቂያለሽ? ዝም ብሎ የሚጎተተው እንደዛ ነው። በጣም ልክ ነው። እንደዛ ነው። ትክክል። አዎ ዲሞርኮ። አንተ ብሎ ደግሞ አዋቂ አንተ ለወረቀት ስትል አገርህንና ሃይማኖትን የካድክ እኮ ነህ እኮ። ለወረቀት ስትል እኮ ነው እንጂ አንተ እስራኤላዊ አይደለህም። ለወረቀት ስትል ግን ሄደህ በቃ ታዩ። እሺ በቃ አሁን የት ሀገር እንደሚኖር ዝም ብለህ እዚህ ወሬ አታብዛ እንዴ። እኔንም እንኳን አሰብኝም ወደድክም ጠላህም ነገም ከነገ ወዲያ የትም ሆነ የትም አትደርሱም ነው የምልህ። ስለዚህ እኔ የገባሁትኝ ወንድሜን ላናግር ነው። አዲስ ላናግር ነው። ሌላ አውሪዎች መምህር አዲስ ነው። እሱ ደግሞ ከፈለኩ አወራዋለሁኝ በራሴ በመንገድ ያገኘዋለሁ። እኔ ጠየቅኩትኝ በቃ አይደለሁም ኦርቶዶክስ ነኝ ካለ እኔ ወንድሜ ነው የምወደው ማከብረው ወንድሜ ነው። ስለዚህ መከራከር ከፈለጋችሁ ደግሞ መምህራን አሉ ከነ መዝሙር ጋር ቁጭ ብሎ ልብ ያለው ከነሱ ጋር መከራከር ነው። ከነሱ ጋር ያየናችሁ እኮ ነው። የሆነ ማኛ ቤት እንዴት ሆናችሁ እንደሰም እንደምትወጡ ተዘረከርካችሁ ስትወጡ ያየናችሁ አይደል እንዴ? ምንድን ነው እሱ? ምን መልስ አላችሁ እናንተ? ኖቫ። ስለዚህ አዲስ ደውልሃለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። እሺ መጤ ስትል ለራሷ መጤ ተሸክማ እዚህ መጤ ስላለች እንዴ ሄድ ብለህ አንተ ዝም በል ፋራ በእናትህ። ከአንተ ደግሞ አንተ አሁን ምን አንተ እኮ ሀገርህን የካድክ እኮ ነህ እኮ ለወረቀት ስትል ሃይማኖትን የካድክ አገርህን የካድክ አገር የለሽ ከዛ ሎንክ እዛማ ትወደድ እዛም እኮ ሲረግጠው አይደለም የሚውሉት ምን የት ሲወዱህ ነው። አብረን እንኳን እንዲቀላቀል አይፈልጉም። ዝም በል አፍህን አትክፈት። እንዳንተ አይነቱ ደግሞ ስለ እመቤታችን ማውራት አይችልም። አፍም የለህም ሲጀመር። እመቤታችን ያለ እሷ ድህነት የለም እንድታውቅ መጀመሪያ ሲጀምር ስታውቅ አይደለ አንተ መጀመሪያ ገና እኮ አሁን እኮ እግዚአብሔር ይመጣል ብለህ የምታስብ ነህ እኮ አንተ ስማ ልንገርህ ገና እግዚአብሔር አሁን ይመጣል እያልክ የምታስበው ሀሳብ ይመስል ማለት ነው። የውሸት እግዚአብሔር ይመጣል ብለህ የምታስብ እኮ ነህ። ግን ይሄ ይከሽፋል፣ መጨረሻ ላይ በእግዚአብሔር ኃይል ይወድቃል፣ ይመታል። አንተ ነህ አንተ ከሃዲ። የት ነው የምታውቅኝ? አንተ ሴት ታውቀኛለህ። ማን ጠብሎ ቀበላል አለክ እንደ እርጎ ዝም ጠለቅ። ከዛ በኋላ እንደዚህ ይነገርሃል። ምን ትግርኛ ታወሪያለሽ? እንደ ትግርኛ ትያለሽ? አማርኛሽ ራሱ ሄድ ዝም በልኛ። የተሰባበረ አማርኛ ነው የምታወሪ። ሄድ ዝም በል በእናትህ። አዲስ አበባ ትግርኛ ትፈቅድ ጠብሎ ቀበላለች። አማርኛ አለ እንደ ኤርሚያስ ጠብሎ ተዋጣጣ ላይ ዲያቆንዬ ጠብሎ ቃለች እኮ ትግርኛ ነው አሁን ገባኝ የምትናገረው ማለት ነው። ስለዚህ ስለምትናገር ነው እንጂ የዋህ ነች። እንደዚህ እንኳን እንደዚህ በሷ ደረጃ እንኳን እንደዚህ አክብሮ የሚጠይቅ ሰው የለም። በቃ የሆኑ ሰዎች የሆኑ ግሩፖች ተነሱና አንድ ጊዜ ሰብሰብ ብለው ምናምን በቃ አውገዘናል አሉ። ከዛ ሁሉም ሰው የእውነት ለመናገር ገብቼ ማስተምርባቸው የነበሩ ቤቶች ሁላ ሊያዩን ጠሉኝ። በቃ የስድብ ናዳ ነው የሚወርድብኝ። ገብቼ ከሆስት እስከ እንግዲህ እስከ ኮሜንት ድረስ ስድብ ነው የሚወርድብኝና በዚህ ደረጃ እንኳን በሷ ደረጃ እንኳን አክብሮ ቀስ ብሎ የሚጠይቅ እንኳን የለም። አንድ ሰው ምንድነው እሱ ሐሳብ ብሎ እንኳን ለመረዳት የሚሞክር እኔ
እነ ቀሲስ ሊበኩሉ ጠሩኝ፣ ጠየቁኝ፣ መልስ ሰጧቸው። እናንተ መልስ ስጡኝ ስላቸው በነገራችን በቤተ ክርስቲያኒቱ አስተምሮ እንግዲህ አንተ ታውቀዋለህ አይደል? በቤተ ክርስቲያኒቱ አስተምሮ ጥምቀት ለስርየተ ኃጢአት ነው የውሃ ጥምቀት ብሎ ያስተማረ አንድም አባት አያመጡልኝ። አንድ ካመጡልኝ እኔ እቀጣለሁ፣ ይቅርታ ጠይቃለሁ በአደባባይ ወጥቼ እና እንግዲህ አምስቱ አዕማደ ምስጢር አሉ አይደል? ምስጢሮች የሚባሉት አምስቱ አዕማደ ምስጢር። እነዚህ ካላመንክ አንተ ምን አትሆንም፣ ዶግማ ናቸው። እነዚህን ካላመንክ በቃ ኦርቶዶክስ አትሆንም። እነዚህ አዕማደ ምስጢሩ ምንድን ነው የሚለው ካልክ የመጀመሪያው ምስጢረ ሥላሴ ነው አይደል? የእግዚአብሔርን አንድነትና ሶስትነቱ አይደል? በስም በአካል በግብር ሶስት፣ በመለኮት በአገዛዝ በስልጣን አንድ። ይሄ ነው። ይሄንን ማመን መቼም የሚፈጸም አይደለም። ይሄ የሚታመን አትጠመቀውም ማለት ታምነዋለህ እንጂ ማመን ላይ ምን ያህል እንደተመሰረተ ልነግርህ ነው። እንትን አምስቱ አዕማደ ምስጢር። ሁለተኛው እንግዲህ ምስጢረ ስጋዌ ማለት ነው። ምስጢረ ስጋዌ ያው ምስጢረ ስጋዌ የእግዚአብሔር አብ ልጅ አካላዊ ቃል ኢየሱስ ክርስቶስ አካላዊ ቃል እግዚአብሔር ወልድ ከሰማይ ሰማያቱ መውረዱ በድንግል ማርያም ማህፀን ከኛ ጋር ስጋና ደምን መካፈሉን አይደለም። ከዛ ሰው መሆኑን መከራ መቀበሉን መሞቱን መቀበሩን መነሳቱን ይሄንን ማመን። ከዛስ ምስጢረ ጥምቀት ወነአምን በአሐቲ ጥምቀት ለስርየተ ኃጢአት ብለው እኮ አስቀመጥኩ። ያውም የመጀመሪያው የክሪድ አይቆለም እኮ የመጀመሪያው የነቂያ ክሪድ ላይ የለም። ወነአምን በአሐቲ ጥምቀት ለስርየተ ኃጢአት የሚለው የለም። ይሁን ይኑር፣ እነሱ እንዳሉት ይኑርና ወነአምን በአሐቲ ጥምቀት ለስርየተ ኃጢአት ሲሉ የኃጢአት ስርየት በምታደርገው ጥምቀት አንዲት እንደሆነች እናምናለን እኮ ነው። ሌላ ምንም ትርጉም የለም። እሷስ ጥምቀት የትኛዋ ጥምቀት ናት? ክርስቶስ በደሙ የተጠመቃት መቃብር የገባባት ጥምቀት። ሌላውማ አንድ እንዴት ይሆናል? አሁን አንዲት ጥምቀት የምትለው የውሃ ጥምቀት ነው ካልንማ ኤርሚያስ ሲጠመቀው፣ ስሪዲ ሲጠመቀው፣ ወዲ ሀራ ሲጠመቀው፣ ኤፍሬም ሲጠመቀው አንድ ሆነ እንዴ? ሚሊዮን ሰው ሲጠመቀ አንድ ነው? አንድ ጥምቀት ነው? ቢሊየን ሰው ሲጠመቅስ አንዲት ጥምቀት ይሆናል? አንዲት ጥምቀት አንዱ ክርስቶስ የተጠመቃት መቃብሩ። በዚህ ነው የተወገዝኩትን እናምናለን እንጂ ደግሞ እንጠመቃለን አላሉ። ስለዚህ የሚታመን ነው ማለት ነው። ከዛስ ምስጢረ ቁርባን አይደል? ምስጢረ ቁርባን ማለት ክርስቶስ አይደል የቆረሰውን ስጋ ያፈሰሰውን ደም ሕይወት ይሁን ብሎ አይደለም እንደሰጠ ከሱ ስንካፈል ከሰማይ ምስጢር እንደተካፈልን አይደለም ይሄ ለመታሰቢያ አድርጉት ብሎ ምሳሌ አድርጎ ይሰጠን እንጂ ቲፒካል ደምና ስጋ አይደለም። እነሱ እንደሚሉት አይደለም። ቲፒካል የሆነው ደምና ስጋ እሱ ቄራ ይፈልጉት። ነገር ግን ህብስቱንም አንስቶ ባረከ። ይሄ ስለ እናንተ የሚቆረሰው አዲስ ኪዳን ስጋዬ ነው አይደለ? ይሄን እንትኑንም ጽዋውንም አንስቶ ባርኮ ይህ ስለ እናንተ የሚፈሰው የአዲስ ኪዳን ደሜ ነው፣ ይህን ለመታሰቢያ ያድርጉት። ይህን ስታደርጉ በቀራንዮ ላይ ያፈሰስኩላችሁን ደም እያሰባችሁ ውሰዱት፣ መታሰቢያዬ ነው አለ። ይሄን በእምነት ይሄንን ማመን እንደተሰጠ ማመን ስጋውንና ደሙን ስጋውን እንደቆረሰልህ ደሙን እንዳፈሰሰልህ ማመን ለመታሰቢያው የሚሆን ደግሞ አይደለም ወይኑንና ህብስቱን እንደሰጠህ ማመን እንጂ መውሰድ አይደለም። ከዛስ ትንሣኤ ሙታን የሚፈጸም ነው። አምስቱም የሚፈጸሙ አይደሉም። ትንሣኤ ሙታን የክርስቶስ መምጣቱ ነው። ከዛ ሌላ ይሄንን ጥምቀት ይሄ ወነአምን በአሐቲ ጥምቀት የሚለውን
አንድ መጽሐፍ አውጥቶ አንድ መጽሐፍ እኔ ከፈለክ አውጣው። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ እምነትና ምናምን የሚለው የሚፈጸም የሚለው ሳክራመንት የሚለው ሰባቱ ምስጢራተ ቤተክርስቲያን ላይ ያለውን ነው። ጥምቀት 2 ጊዜ አለ። ሰባቱ ምስጢራተ ቤተክርስቲያን ላይ ጥምቀቱ የሚፈጸም ነው። እሱ ሳክራመንት ነው። ከዛ መዝሙረ ያሬድ መጥቶ ይሄ ዶግማ ነው አለና አውጥቶ የቱ ጋር ያነበልናል? ከሰባቱ ምስጢራተ ቤተክርስቲያን ብሎ ከሰባቱ ምስጢራተ ቤተክርስቲያን ያለውን የሚፈጸመውን አነበበልኝ። እስቲ በቤተ ክርስቲያን አስተምሮ ነው ከአባቶች መጽሐፍ ከአምስቱ አዕማደ ምስጢር ሲያለው አልቀበለውም። የሚፈጸም አይደለም እሱ የሚፈጸም ነው የሚል የለውም። የውሃ ጥምቀት ነው የሚል የለም። ያው ወገኖች መጽሐፉ ማለት ነው። እንዲህ አይነት ትግል የገጠመን እንግዲህ ይህ ሰባቱ ምስጢራተ ቤተክርስቲያን ያለውን እሱን ያነበበልኝ። አሁን ቪዲዮን ከፍተዋለሁ ከፈለክ። ሰባቱ ምስጢራተ ቤተክርስቲያን ሂድ እዛ ሰባቱ ምስጢራተ ቤተክርስቲያን ላይና ምስጢረ ጥምቀት እንዴት እንደሚፈጸም ነው እሄዳለሁ። ዲያቆን እሺ፣ ያው ይሁት በጣም የሚገርም እኮ ነገር እኮ ወንድሞቼ እናቶቼ። አቤቱ ጌታዬ፣ አቤቱ ይማረን ነው ወይስ አለን እንደተባለው ማለት ነው። በእውነት ይማረን። ኦኬ ምስጢረ ጥምቀት ግን ይሄ መጽሐፍ ምስጢረ ጥምቀት የሚለው ላይ እንኳን ቢል ይሄንን የተናገሩት በ325 የተናገሩትን ነገር ይሄ መጽሐፍ ማብራሪያ ሆኖ መቅረብ ራሱ አይችልም። ለምን የተጻፈበትን ዓመተ ምህረት አሁን ጉድ የሚፈላው እስቲ ይሄን 2 ጥምቀት ምን ሊያደርጉት ነው? በአምስቱ አዕማደ ምስጢር ውስጥ እዚህ ጋር ተሳስቼ ምስጢረ ሥጋዌን ምስጢረ ጥምቀት ብሏል። ሐመር ውሃ ላይ አምስቱ አዕማደ ምስጢር ብሎ ይቅርታ፣ ኦኬ አምስቱ አዕማደ ምስጢር ብሎ ሐመር ውሃ ላይ ምስጢረ ጥምቀት ብሏል። እዚህ ደግሞ ሰባቱ ምስጢራተ ቤተክርስቲያን ብሎ ምስጢረ ጥምቀት አንድ ከሆነ ምን ያደርግ ነው 2 ቦታ ላይ የተጻፈው? ይሄ ነው በቃ አሁን እያጨቀጨቀን ያለውና የሚያስወጋግዘን ይሄ ነው። ኦርቶዶክስ መልስ አላት። ወሬ ብቻ ነው ሆኖ የቀረው። እስኪ መልሱልን ካላችሁ። እሺ ከየት ቤተ እምነት ነው? ማን ልበል? ስሪዲ ኦኬ ስሪዲ ሰላም ብያለሁ ሁላችንም ቅዱሳን ሁሉ። ስሪዲ በሌላሩም ላይ ሰምቻለሁ። ስሪዲ የስራ ስማችን ስለሆነ እንደዛ የጻፍኩት ሶሪ፣ እንዲህ አይነት አይከን ስለማይመች ይቅርታ ጠይቃለሁ። ችግር የለም። አሁን ነው ኢንተራፕት ካረኳችሁ ይቅርታ ቀጥሎ፣ ወይ ደግሞ መጠየቅ ካለብኝ ፈቃደኛ ከሆንክ መጠየቅ እችላለሁ ወይ? ምንም በተመለከተ ነው እንደማለት ደህንነትን በተመለከተ ነው። የት ቤተ እምነት ነው? የኢቫንጀሊካል አማኝ ነኝ። ግን የት ቤተ እምነት ነህ ያልከው? ኤቫንጀሊካል ቸርች፣ ኤቫንጀሊካል ሙሉ ወንጌል። በጌታ እምነት ድነሃል? ያ ሳልቬሽን አግኝቻለሁ። በአብ ወልድ መንፈስ ቅዱስ ተጠምቄያለሁ። ዘላለም ሕይወትን አግኝቻለሁ። እኔ የገባሁት ሎንግ ታይም 15 years 15 ዓመት ይሆናል። እሺ ምንድነው ጥያቄ? አሁን ነው እኔ ምንም ስለመከታተልህ ምንም ልዩነት የለብኝም። አንድ ጥያቄ ፈጠረብኝ። አይ ቲንክ በሌላ ሩም ላይ ስታወራ ስላየሁኝ አንዳንድ ጥያቄዎችን ለመጠየቅ ነበረ። ደህንነትን በተመለከተ ከእስራኤል ሕዝብ ጋር የተገናኘውን ደህንነት ጠይቅ ነበረ ፈቃደኛ ከሆንክ። ምንድነው ከእስራኤል ሕዝብ ጋር ደህንነትን በተመለከተ? እሺ አይ ሌላ ሩም ላይ አንዳንድ ቦታ ላይ ስታወራ ስላየውም በዛ ጠይቃለሁ። ቶፒክ ዳይቨርሽን ሳይገባህ ቀርቶ ነው። አይደለም ለምን እኮ እኔ ደህና እያወራችሁ የጀመራችሁትን እንደማጨርሱ ግራ ይገባኛል። ኦኬ የትየው ታዲያ ስልጣን እኮ በእጅሽ ላይ ነው ያለው። ኦኬ ዲያቆን አዲስ እየቀጠል ቴንክ
ፈለገ መጥቷል። እንኳን ደህና መጣ። ወንድማችን ብዙ መከራ ያየ ሰው ነው። በስመ አብ እንዴት ናቸው? አዲስ ሁላችሁም እዚህ ያላችሁ ኤርሚም እንዴት ናቸው? አዲስ ማታ ያው ኔትወርኩ አስቸገረኝ፣ ለዛ ነው። ኤርሚ ሁላችሁም እዚህ ጋር ግርማ ደስ ብሎኛል። አሁን ኔትወርክ መጥቶ ሳየው በጣም ደስ ብሎኝ ነው የገባሁት። ሁላችሁንም ሰላም ብያለሁ። አዲስ ለዛ ነው ማታ እምቢ ስላለኝ ነው። እሺ ኦኬ፣ ዲያቆን አዲስ መቀጠል ትችላለህ። እነዚህ ሚስጥራት ላይ ማለት ነው። የሚገርም ኤርሚ እዚህ ላይ ተመልክተ እንደሆነ ከላይ ያለው 5ቱ አዕማደ ሚስጥራትን እነሱን እመኑ ነው የሚለው። አዕማደ ሚስጥራቱን ጠቅላላ ስታየው ስለ ክርስቶስ ነው የሚናገረው። ስለዚህ አንድ ሰው ክርስቶስን ካመነ እነዚህ ነገሮችን አምኗል። ምንም እኮ እንደዚህ እንደው ለመተንተን እንደዚህ አለ ከመጽሐፍ ቅዱስ ወጥቷል ለማለት እንጂ ሚስጥረ ሥላሴ ቢል እዚህ ጋር ወልድም አለ። ሚስጥረ ሥጋዊ የወልድ ነው፣ የኢየሱስ ክርስቶስ ነው። ሚስጥረ ጥምቀትም የኢየሱስ ክርስቶስ ነው። ሚስጥረ ቁርባን ያው ሥጋው ደግሞ ወይ የጌታ እራት ስለ ኢየሱስ ክርስቶስ ነው። ሚስጥረ ትንሣኤ ሙታንም ስለ ኢየሱስ ክርስቶስ ነው። ስለዚህ በእኔ የሚያምን ካለ ይህንን አምነዋል ማለት ነው። ይህንን እመኑ ነው የሚለው። ይሄ እምነት ነው የሚፈልገው። ስለዚህ ሚስጥረ ጥምቀት የክርስቶስ ያችኛዋ የሞቱ ጥምቀት፣ ሞት መቀበር፣ ጥምቀት ትርጉሙ ከዚህ በፊትም ብለነዋል፣ መቀበር፣ መሸፈን፣ መከደን፣ መዋጥ ከሆነ ሚስጥረ ጥምቀት ይሄ እምነት ነው እንጂ ሁልጊዜ ውሃ የሚል ነገር ለምን እንደሚገባ ያን የገባን ውሃ ለምን እንደሚያስገቡ ይሄንን እመኑ ነው። 7ቱ ደግሞ እዚህ ጋር ተግባራዊ አድርጉ። ይሄኛው ቀኖና ነው። ስለዚህ እዚህ ጋር ሚስጥረ ጥምቀት ቀኖና ነው፣ ስርዓት ነው ማለት ነው። የዚህኛው የሁለተኛው የመጀመሪያው ማመን ነው፣ እመኑ ነው። ኦኬ፣ እናምናለን። የክርስቶስን የሞቱን ጥምቀት ምን እንላለን? እናምናለን። 7ቱን ደግሞ ቀኖና ነው፣ ስርዓት ነው። ስለዚህ ጥምቀት ምንድን ነው ማለት ነው? ስርዓት ነው፣ ምሳሌ ነው፣ ወይንም ምስክርነት ነው። የውሃ ጥምቀት ለምን ይኸው እዚህ ጋር ብሎታል። 2 ጥምቀት እኮ ነው። አሁን እንዲሁ በእነሱ እንኳን ከሄድን ነው ጥምቀት አንድ ነው። ይሄኛው የውሃው ጥምቀት ስርዓት ነው ብለው እዚህ አስቀምጠውታል። እነሱ ግን ድነት ነው ወይንም የኃጢአት ስርየት ነው አሉት። ያ ከሆነ እዚህ ጋር እመኑ ነው የሚለው። ስለዚህ እንትኑ ላይ ሃይማኖተ አበው ላይ እዛ ላይ ላሳያችሁ፣ ወይንም የጸሎት እንትኑ ላይ እሺ፣ ይኸውላችሁ የጸሎት እንትኑ ላይ በደንብ ብናየው ምን ይላል? ገጽ 47 ዘሰለስቱ ምዕት ምዕራፍ 17 ቁጥር 12 ላይ ሐዋርያት በሰበሰቧት ማን በሰበሰቧት? ሐዋርያት በሰበሰቧት ከሁሉ በላይ በምትሆን በአንዲት ቤተክርስቲያን ምን እንላለን? እናምናለን አለ። እንግዲህ 318 ሊቃውንት ናቸው። ከዛስ ኃጢአት የሚሰረይባት ያች የላይኛዋ በጥምቀት እናምናለን። ኃጢአት ምን በሚልባት በሚሰረይባት ጥምቀት አንዲት እንደሆነች ምን እንላለን? እናምናለን ያሉት እነሱ እንጠመቃለን አላሉ። እምነት ነው። ከታች ደግሞ ያስቀመጡት ስርዓቱን ነው። የውሃውን ጥምቀት ስርዓት ብለው ከታች ያስቀመጡት ቀኖና ስለሆነ፣ ይሄኛው ግን እናምናለን። ምኑን? ከሱ ጋር መጠመቃችን፣ ከሱ ጋር ምን ማለታችን? መሞታችን፣ መነሳታችንን ጥምቀት መቀበል ስለሆነ ለምን ማቴዎስ 5 ቁጥር 20 ላይ እኔ የምጠመቃትን ጥምቀት ማንም አይጠመቅም እናንተም አትጠመቋትም አለ። የክርስቶስ ጥምቀት ምንድን ነው? መቀበል ነው። መሰቀልም አይደለም፣ ደሙን ማፍሰስ እሱ የመጨረሻ ነው። ሞቱ ነው ጥምቀቱ።
ለምን? ጥምቀት መሞት ስለሆነ መቀበር ስለሆነ ቆላስያስ 2:12 ላይ ቆላስያስ 2:12 ላይ ምንድን ነው ያለው? በጣም ይሄ ነገር ያው እንግዲህ እኛን አላናግር ብለውናል። እንደው ካናገባችሁ እናንተ በጥምቀት ብፁዕ አምላክ ጊዜን ዳቦ በዳቦ አደረገው እኮ ዳቦ በዳቦ ዳቦ እየሰጠ ነው። ብፁዕ አምላክ ጊፍት ዳቦ እና በወንጌል እንታረቅ በጊፍት አይደለም። እውነት ለእውነቱ መልክ ይናገር። አይቷል፣ ሰምቷል። ላይቭ ላይ እንዴት ስልኬ እንዳለ አድራሻዬን ሁሉ እንደሰጠልኝ ይኸውል መልክ ተወሱ። የስጋ ጠላት ተወሱ። እኔ ምን እንደሚጠቅመው ቀሲስ ዲበኩሉ ሁሉ ይጥቀሙት፣ መዝሙረ ዳዊት ይጥቀሙት፣ መንግስተ ሰማያት ያስገቡት እናየዋለን። እስቲ ከእግዚአብሔር ጋር እንደዚህ ወንድሙን አሳልፎ ገና ለገና ብቻ ግን እግዚአብሔር እውነት በቃ የተጻፈው ነው የሚፈጸመው። ወንድሙን አሳልፎ በእውነት ነው የምልህ። እኔስ እሺ ያው እዚሁ ቲክቶክ ላይ ነው የታወቅነው፣ ግን ከወንድም በላይ ነው የሆን ነው። ያው አዲስም ያውቃል ህይወቴ ማለት ከሰው ጋር ያለኝ ነገር፣ ግን ወንድሙን ሞቷል፣ ተቀበዋል። ምንድን ነው አብረን ነው ወንጌል የጀመርነው። በቃ ያስጀመረን እሱ ነው ማለት በዚህ ጉዳይ ላይ በጣም ማንበብ ጀመርን፣ ቀጠልን፣ አዲስን አስገባ ነው። ይኸው አሁን እሱ ገና ለገና አወገዛለሁ። ምን እኛን እኮ ያወገዘን የለም፣ ማውገዝም የሚችል የለም። እዚህ ቲክቶክ ላይ ነው ጭ ለምን ቃለ ዓዋዲው ላይ አንድ ምዕመን እኮ ነው የሚለው። አንድ ምዕመን የመጨረሻ ውሳኔ የሚወስነው በልዩ ጉባኤ አድርጎ ሊቀ ጳጳሱ ነው የሚለው። እኔ ቄስ ደበኩሉ ሊቀ ጳጳስ መሆናቸውን አላቅም፣ ያሬድም ሊቀ ጳጳስ ይሁን አላቅም፣ ሰብስበው እንደዛ። ስለዚህ እንግዲህ ወንድም በወንድሙ ላይ ይነሳል የሚለው ቃል ተፈጸመ አይደል? አዲስ አይዞ እኔም እንደዛ ነው ያልኩት። እውነት ነው። እውነት በጣም ስሜታችንን ጎቶታል ማለት በቃ ወንድሜ ሞቷል፣ ወንድሜ ተቀብሯል፣ ከዚህ በኋላ ምናምን ሲል አዘንን ሁለታችን። እግዚአብሔር ይመስገን። እኔ እና እሱ ግን እግዚአብሔር ይመስገን አላፈርንም። በያዝነው አቋም ያው እግዚአብሔር ያከብረናል። ባያከብረንም የከበረ የክርስቶስ ማንነት በሰማይ ስፍራም የከበርንን ክርስቶስ ስላለን እኛ ምንም አንፈልግም። ፌመስ ለመሆን ነው ካሉን ምንም። ለፌመስነት ደግሞ ህዝብ ለማየት ከሆነ እንደኔ ህዝብ ያየኝ የለም። በጣም ብዙ ህዝብ ነው እንደኔ ያየ የለም። ስለዚህ ምንድን ነው ፌመስነት? ከክርስቶስ በልጦ ሰው ሲያቅተው መልስ ሲያጣ እኛን ስላናገረ ፌመስ ይሆናል። በቀደም ምን ሆንኩ መሰለ? ቢኒያም ቤት በጣም ተወያየን እና አጋጣሚ ያሬድ መጣ። በቃ እኔ ከአንተ ጋር ምን አልልም አልወያይም። ለምን እኛን ማናገር ፌመስነት ከሆነ ፌመስ መሆን አልፈልግም ብዬ ነው ጥዬው የወጣሁት። ብፈልግ ያን ያናግረዋለሁ። ለምን በቃ የኔ ፌመስነት ሙድ እንዴት ከክርስቶስ ጋር ሰው ስለ ጥምቀት ስለ እምነት እናውራ ብሎ ስለ ፌመስነት በእኛ ምክንያት እንደውም ከዚህ በኋላ እኛን ካናገሩ እነሱ በመንፈሳዊ ነገር ፌመስ የሚሆኑት እኛም አናለው። ፌመሳችን እዚህ ጋር ማን አለ? ፌመስ የሆን ነው ይኸው በሱ ነው። ከዚህ በኋላ በእኛ ነው የሚሆኑት የበለጠ። ለምን ክርስቶስን አምነው ከዚህ በኋላ ከኛ ጋር ካወሩ በኋላ ክርስቶስን እንዲቀበሉ እንዲያምኑ እንዲድኑ ማድረግ መቻል አለብን።